ሰላም ሰላም ውድ የሙክራብ ሾው ተከታታዮቼ አክሊለ ሽመልስ ነኝ። ዛሬም እንደተለመደው በአዲስ እንግዳ መጥቻለሁ። ከእንግዳዬ ጋር በወቅታዊ ጉዳዮች ልናወጋ እዚህ ስቱዲዮ ጋር ብዣዋለሁ። ሰሞኑን የሁለት መግለጫዎች ወግ በሶሻል ሚዲያ በደንብ እየታየ ነው። ስለ መግለጫዎቹ አጠቃላይ ስለ ኢትዮጵያ ቤተክርስቲያን መግለጫውን አውጪው አካል የኢትዮጵያ ወንጌላውያን አማኞች ካውንስል ስለ እሱና አጠቃላይ እንድምታውን እናወራለን። በዚህ ጉዳይ የጋበዝኩት እንግዳዬ ከዚህ በፊት የሙክራብ ሾው እንግዳ ሆኖ ያውቃል። መጋቢ ኢዮስያስ ኢዩኤል ይባላል። አምልኮተ ሰብእ የተሰኘ መጽሐፍ ከዚህ በፊት አድርሶናል። መጽሐፉ በቤተክርስቲያን አለቅጥ የገዘፈውን ሰዎችን በክርስቶስ ቦታ የመተካትን ነገር የሚያወሳ የሚተች መጽሐፍ ነው። በብዙ የሚተጋ በብዙ እየጠቀመን ያለ አገልጋይ ነው። እንግዲህ የሆነው ዛሬ በድጋሚ ስለመጣ ማመስገን ፈልጋለሁ። እንኳን ደህና መጣ ዮሴ። እንኳን ደህና ቆየኝ አኬ። መጋቢ ኢዮስያስ ከተባልክ በኋላ ነው የተገናኘ ነው። እውነት ነው። ኢዮስያስ እያለ ነበር። የመጋቢነት ቀንበሩ እንዴት ነው? ከባድ ነው። ከባድ ነው በጣም ያረጋጋል። በፊት በጣም ሶሻል ሚዲያ ላይ እንትን ነበርክ። ያው መጋቢ ስትሆን መጋቢዎች በነገራችን ላይ በቤተክርስቲያን ታሪክ አቃቢያን ናቸው። ስለዚህ ስራው በይበልጥ የምሰራበት መስክ ላይ ስለተሰማራው በጣም ደስተኛ ነኝ። ሁለቱን አንድ ላይ ማስኬድ ስለሚቻል አንዳንዴ ከበሮ በሰው እጅ ሲይዙት ያምር በራስ ያደናግር ይባላል እና ቸርች ሳትመራ ህዝብ እንትን ሳትል አክቲቭሊ ስራ ውስጥ ገብቶ የቤተክርስቲያንን ነገር ያለውን ክፍተት መተቸትና ኢንቮልቭ አድርጎ ደግሞ ብርደን ውስጥ የሚለያይ ይመስለኛል። እውነት ነው። ግን ከዛም በፊት በቤተ ክርስቲያን ውስጥ እሳተፍ ነበር። አሁን እንደምታውቀው በተለያየ ኃላፊነት ውስጥ እሳተፍ አገለግል ስለነበር የቤተ ክርስቲያን መጋቢ ባልሆንም ከመጋቢነት እኩል መጽሐፍ ቅዱሳችን እንደሚያስተምረው በሽምግልና ማገለግል ነበር። ሽምግልናና መጋቢ አሁን እንደምታውቀው አንድ ናቸውና ጌታ በረዳኝ መጠን አገልግያለሁ። ያው አዳዲስ ነገሮች ያሉት የመጋቢነት አገልግሎት ራሱን ችሎ ምንም ቢሆን አዳዲስ ነገሮች ስላሉት አዲስ ኤክስፒሪየንስ አዲስ ተሞክሮ ነው። ግን ወድጄዋለሁ። ጥሩ ነው። አዳዲስ ነገሮች ተምሬበታለሁ። እግዚአብሔር ይመስገን። ደስ ይላል። ዛሬ ወደ ጠራው ጉዳይ ነው ቀጥታ የምንገባው። መልካም። ሰሞኑን የሁለት መግለጫዎች ወግ ብየዋለሁ ስጀምር። ግን ከዛም ባለፈ ወደኋላም ወደፊትም እያልን እናነሳለን። ሰሞኑን የኢትዮጵያ ወንጌላውያን አማኞች ካውንስል አንድ ቪዲዮ ባለፈው ሳምንት ሰጥቶ ነበር መግለጫ ለሚዲያ አካላት። ያ መግለጫ በአፋርና በሶማሊያ እንዲሁም ጅማ የደረሱ አቃሊዮትና መካኒዎስ ላይ የነበረው የቤተክርስቲያን ቃጠሎች ቅዱሳን ላይ የነበረውን ጉዳት በስመለከተ የተሰጠ መግለጫ ነው። በዛ መግለጫ ቦታው የተገኙ የጋዜጠኞች ለካውንስሉ ጽህፈት ቤት ኃላፊ ደግሞ ሌሎች ጥያቄዎችን አያይዘው አንስተው ነበረ። ከዘይት ሽያጭ ጋር ከአጀባ ጋር በሚነሳ ከዛ እሱን በቅርቡ እንደማይታገሱ ቀይ መስመር የድሮ የወታደራዊ ቋንቋን ተጠቅመው ቀይ መስመር እንደታለፈና አደብ እንደሚያስገዙ በቅርቡም ለዛ መግለጫ እንደሚሰጡ ተናግረው ነበር። ያን ተከትሎ የአንድ ቤተክርስቲያን መሪ ነቢይ በመባል የሚታወቀው እዩ ጩፋ ደግሞ ለመግለጫው ምላሽ ሰጥቷል። በእርግጥ መግለጫው ላይ እዩ ጩፋ አልተባለም። ዘይት የሚሸጡና የሚያሳጅቡን የተባለው ለምን እሱ የኔ ነው ብሎ እንደወሰደው ባይታወቅም፣ ምክንያቱም ዘይት የሚሸጡ ሌሎችም አሉ፣ ከዛም በፊት የሚያታጀቡ ሌሎች ነበሩ። ግን ምላሽ ሰጥቶ ነበር። ከዛ ደግሞ የሱን ምላሽ ተከትሎ በጠዋቱ ካውንስሉ ደግሞ ሌላ ደብዳቤ የእግድ ደብዳቤ አውጥቶ ነበረ። ከዛ የካውንስሉን እግድ ደብዳቤ ደግሞ ተከትሎ ለካውንስሉ የተሰጠ ምላሽ በሚል ደግሞ በቤተክርስቲያኒቱ ገጽና ክራይስት አርሚ ቴሌቪዥን ላይ ድጋሚ የካውንስሉ ምላሽ ደግሞ በነብይ ጩፋ ተሰጥቶ ነበር። ወደ ዝርዝሩ ከመግባታችን በፊት በሁለቱም ሳይድ ካለው መግለጫዎቹን እና የሁለቱም መግለጫዎች ወግ እንዴት አያቸው? ከዚህ እንጀምር።
እንዳልከው ቀጥታ ስትሬት ፎርዋርድ ነው የገባው። በጣም ቆንጆ ነው። ስለዚህ መሆን ነው የሚገባውን ብዬ አስባለሁ። የመጣንበትን ጉዳይ በቀጥታ አድሬስ ማድረግ ትክክል ነው ብዬ አስባለሁ። ጥሩ ጥያቄ ነው። መግለጫዎቹን የተመለከትኳቸው ያው አንደኛው የቃል መግለጫ ነው፣ አንደኛው የጽሁፍ መግለጫ ነው። ሁለቱም መግለጫዎች የተሰጡት በኢትዮጵያ ወንጌል አማኞች ካውንስል ምክትል ጠቅላይ ጸሐፊ አማካኝነት ነው እንደምናውቀውና እንዴት ነው ጽሕፈት ቤት ኃላፊ ነው ምክትል ጠቅላይ ጸሐፊ የጽሕፈት ቤት ኃላፊ ያው በሚለው ሁሉም ጽሕፈት ቤት ውስጥ የተለያየ ኃላፊነት ያላቸው እንደዛ ይገለጻሉ። ግን በዋናነት የስራ ድርሻው ምክትል ጠቅላይ ጸሐፊ ነው። እንግዲህ ይሄ ጠቅላይ ጸሐፊ በተደጋጋሚ በተለያዩ ጉዳዮች ላይ መግለጫ ሲሰጥ የተለመደ ነው፣ እናደምጣለን። የተለያዩ ጉዳዮች ሀገራዊ ጉዳዮችም ላይ አስተምሯዊ ጉዳዮች ከዚህ በፊት እኔ እንደማውቀው 2 ጊዜ አስተምሯዊ ጉዳዮች ላይ በተለይ አንደኛው ግልጽ ነው፣ የመጀመሪያው ያን ያህል ግልጽ አይደለም። ወደ 4 ቤተክርስቲያኖች 4-5 ቤተክርስቲያኖች የታገዱበት መግለጫ የሰጠበትን አጋጣሚ ከዛሬ 1 ዓመት በፊት እናስታውሳለን። ከአስተምሮ ጋር በተያዘ ምናልባት ይህ ሁለተኛው ሊሆን ይችላል መግለጫ ነው። ከአስተምሮና ከልምምድ አንጻር ብዬ እንደው ሰፋ አድርጌ ላስቀምጠው የተሰጠ መግለጫ ነው። መግለጫውን እንዴት ነው የምመለከተው? እንግዲህ በምን አግባብ ነው መግለጫው ማለት ምንን ታልሞ ነበር በወቅቱ መግለጫ የተሰጠው የሚለው መጀመሪያ ማንሳት ያስፈልጋል። አንተም መግቢያ ላይ እንደተናገርከው በጅማ በአፋርና በሶማሊያ በኢትዮጵያ ወንጌል አማኞች የተለያየ ቤተክርስቲያናት በሚገኙበት በእነዚህ ስፍራ የደረሰ የቤተክርስቲያን ቃጠሎ፣ የምዕመናን ድብደባ እንዲሁም ደግሞ ስርዓትን በሚመለከት የተሰጠ መግለጫ ነው። በዋናነት የመግለጫው ዋና ትኩረት ይሄ ነው። ግን ቀጥሎ እንዳልከው በወቅቱ የተገኙ ጋዜጠኞች ይመስሉኛል ሲጠይቁም አይታይም። በእንትኑ ላይ ምላሹ ብቻ ነው ምክትል ጠቅላይ ጸሐፊው ምላሽ ሲሰጥ የምንመለከተው። በመጀመሪያ ደረጃ እንግዲህ አንድ ማንሳት የምፈልገው ነገር በዛም ይሁን በዚህ በቀጥታም ይሁን በተዘዋዋሪ የአስተምሮና የልምምድ ጉዳይ ትኩረት ተሰጥቶት መግለጫ መሰጠቱ ጥሩ ነው በደፈናው። ምክንያቱም የሐሰት ትምህርት ጉዳይ የኢትዮጵያ ወንጌላውያን ክርስትና ራስ ምታት እንደሆነ ግልጽ ነው፣ ልምምዱም ጭምር። ስለዚህ ይሄንን ጉዳይ አስመልክቶ ንግግር ማድረግ ተገቢ ነው። ግን ንግግሩ የተደረገበት መንፈስ ወይም ደግሞ ንግግሩ የተደረገበት አመጣጥን ስንመለከት እኔ እዛ ጋር አስተያየት አለኝ። ለምንድን ነው የመጀመሪያ አስተያየቴ? ዓላማ ተደርጎ ታስቦበት የተደረገ መግለጫ ነው ብዬ አላስብም። የመግለጫው ዓላማ በዋናነት ቅድም እንዳልኩት በጅማ በአፋርና በሶማሊያ ያለውን ጉዳይ በወንጌላውያን የሚደርስን ተጽዕኖ እንጂ ትኩረት አድርጎ የተካሄደው በዋናነት ከልምምድ ጋር የተያዙ ለምሳሌ የዘይት እና የዋሽያጭ ወይም ደግሞ የአገልጋይ አንድ ከተማ ሲገባ ያለ እጀባን መሰረት አድርጎ የተሰጠ መግለጫ አይደለም። ስለዚህ የእግረ መንገድ ስህተት ነው ልትለው ነው? ምንድን ነው የምመለከተው? ስህተት ነው ብዬ ማስቀመጥ ባልችልም ዝግጅት ግን ጉድለት አለበት መግለጫው። እኔ ባለኝ መረጃ ካውንስሉ በዛ አካባቢ ላሉ ሰዎች በዛን ጊዜ መግለጫውን የሰጡት ግለሰብ እንደተናገሩት በቀጣይ ሳምንት ያደርጉት አይደርጉት ከዚህ ሞብ ጋር ተያይዞ ሐሳብ ይቀይሩ አይቀይሩ ባላቅም የግለሰቦች እንደዚህ ከዚህ በፊት ዛሬ ዓመት እንደተደረገው ያስተምሮ ዝንፈትና ልምምድ ያለባቸው ግለሰቦች በዚህ ሳምንት ለአንዳንዶች የማስጠንቀቂያ ለአንዳንዶች የእግድና ፈቃድ የመሰረስ ሊስት ሆኖ በቦርድ ተወስኖ እንደሚሰጡ ተናግረው ነበረ። ስለዚህ እግረ መንገድ ሲነሳ ያነሱት ምክትል ጠቅላይ ጸሐፊው እናወግዛለን ያን ደግሞ በቅርቡ እንሰጣለን ብለው ነበር። ምናልባት ይህ ግለሰብ ያመረጃል ይመስለኛል በቀጣይ እንደሚሰጥ መግለጫና እንደዚህ አይነት ውሳኔ እንዳለ ማለት ነው። ስለዚህ ሊያነሱ ባይ ኔክስት ዊክ ሊያነሱ የፈለጉትን ነው የዛን ሰዓት ሜንሽን ያደረጉት። ስለዚህ ይደረግ ነበር ልልህ ነው። ድንገት ታስቦ ሳይሆን እየተሰራ ያለበት ስራ አለ። ጋዜጠኞቹ ሲጠይቋቸው ግን ሊሰራ የተጀመረውን እርግጠኛ የሆኑበትን ነገር ነው ያነሱት። እኔ እንደዛ አይመስለኝም። እኔ ዲስአግሪመንት አለኝ። ምንድነው የኔ ዲስአግሪመንት? እንደዛ ታስቦ የተሰራ ቢሆን ከዚህ ቀደም ባለው ተሞክሮ ካውንስሉ እንደዚህ አይነት የልምምድና የአስተምሮ ዝንፈት በካውንስሉ ውስጥ በጣም አባላት በሆኑ ዘንድ አለ፣ አባላት በሆኑ ቤተክርስቲያናት ዘንድ አለ። ይሄ ነገር አዲስ አይደለም።
እና እነዚህን የታቀፋቸውን ያስተምሮና የልምምድ ዝንፈት ያለባቸውን ሰዎች ወይም ደግሞ አባላት የራሳቸውን ቤተ እምነት ወይም ደግሞ ቤተክርስቲያን የሚመሩ ባሉበት ሁኔታ ከዕለታት አንድ ቀን በአጋጣሚ በሌላ ጉዳይ መግለጫ እየተሰጠ በተነሳ ጥያቄ የሚቀጥለው ሳምንት ወይም ነገ በዚህ ጉዳይ ላይ መግለጫ እንሰጣለን የሚለው ንግግር ከዚህ በፊት ካውንስሉ ከነበረው ተሞክሮ አንጻር እኔ አሜን ብዬ ለመቀበል ይከብደኛል። ድንገታዊ ነው። ትኩሳትን ወቅታዊ ትኩሳትን መሰረት ያደረገ መግለጫ ነው ብዬ ነው የማስበው። ምክንያቱም ካውንስሉ ታማኝነቱን ያጣባቸው አግባቦች አሉ ብዬ ነው የማስበው። በግሌ በዚህ ወይስ ከዚህ በፊት በሚያደርጋቸው ካስተምሮና ከልምምድ አንጻር ታማኝነት ከዚህ በፊት ካደረገው አንጻር ስንመለከት ታማኝነት ምን ማለት ነው? ዛሬ ነው ወይ የዘይት ሽያጭ የውሃ ሽያጭ እንዲሁም ደግሞ ወደ ከተማ ታጅቦ መግባት የሚባለው የዛሬ ጉዳይ ነው ወይ? ከዚህ በፊት አልነበረም ወይ? በስም ልንጠቅሳቸው የምንችላቸው ራሳቸው ነቢይና ሐዋርያ ብሎ የጠሩ ሰዎች ወደ ተለያየ ከተማ ሲገቡ እንደዚህ አይነት ነገር አያደርጉም ወይ? አባልስ አይደሉም ወይ? የካውንስሉ እስከ ዛሬ እንዴት ዝም ብሏቸው ዛሬ በዚህ አጋጣሚ መግለጫ ሌላ ጉዳይ ላይ መግለጫ እየተሰጠ እግረ መንገድ ለተነሳ ጥያቄ የሚቀጥለው ሳምንት እንሰጣለን የሚለው እንዴት ነው አሳማኝ ሊሆን የሚችለው? መጀመሪያ ትረስት ቢውልድ ማድረግ አለብን። ታማኝነትን መገንባት አለብን። ከዚህ ቀደም እያደረገው የመጣ ቢሆን ኖሮ ካውንስሉ የሚቀጥለው ሳምንት አድርጋለሁ ቢል ቀድሞ ሊክ ስላደረገ እንጂ በቦርድና በስራ አስፈጻሚዎች የተወሰነ ቀርቦ እኔ ያለኝ መረጃ የተወሰነ እነማን ይሁኑ አይታወቅም። ሁሉንም በፊት ከዚህ በፊትም እንዳለው መግለጫ ጉራማይሌነት አለ ማለት የሆነን ግለሰብ ያወግዛሉ። ደሴም ልምምድ ያለው የሆነ ግለሰብ ምንም አይባልም። ዘይት መሸጥ ተብሎ የሆነ ሰው አደገኛ ልምምድ ይባላል፣ የሆነ ሰው ምንም አይባልም። ገስታውስም ከድሮም ያለ ነው ያሉ ልምምዶች አጠቃላይ አሁን የአጀባውም ላይ በእርግጥ አሁንም ይሄን እኮ ነው ወንድም ያኬ አሁን ምንድነው ይሄንን ያህል ምስክር በዙሪያቸው ካሉ በሐሰት ትምህርትና ልምምድ ያሉ በዚህ ነገር ውስጥ ያሉ የተዘፈቁ ሰዎች ባሉበት ሁኔታ ይሄንን ዝም ብሎ መጥቶ እዚህ ጋር ድንገት ተነስቶ እንደዚህ አይነት መግለጫ መስጠት የሚቀጥለው ሳምንት መግለጫ እንሰጣለን ብሎ ማለት እኔ የወጥነት ጉድለት አለው ብዬ ነው ማስበው። አስሎንጋስ ካውንስሉ የተቋቋመበት ምክንያት ያው እንደምናውቀው መተዳደሪያ ደንቡም ላይ እንደተቀመጠው አማድ የክርስትና አስተምሮቶች የሚባሉ አሉ። እነሱ እንደውም መግለጫው ላይ መተዳደሪያ ደንብ አንቀጽ 18 ላይ በግልጽ እንደተቀመጠው እነዚህ አማድ የክርስትና አስተምሮቶች መካከል አንዱ የተጣሰው ነው ቢገኝ አንደኛ የጣሰው ግለሰብ ያ ቤተክርስቲያን የሚመራው የራሱን ቤተክርስቲያን የሚመራው ግለሰብ ብዬ ላስቀምጠው መጣሱ ይታይ ዘንድ ይመረመር ዘንድ ወደ ቦርድ ይቀርባል። በቦርድ ከቀረበ በኋላ ቦርዱ አምኖ መጣሱ ሲገባው እርግጠኛ ሲሆን ወደ ጠቅላላ ጉባኤ ያሸጋግራል። ጠቅላላ ጉባኤ በ3/4 ድምፅ ውሳኔ ያስተላልፋል የሚል ነው ማቀው አካሄድ ማለት ነው። ይሄ ጉምሌስ በፖሊስ መታጀብ እንደሚያሳግድ የዲሲፕሊን እንትኑ ላይ አለ። እንደሱ አይነት ኤግዞስቲቭ የሆነ ነገር አትመለከትም መተዳደሪያ ደንቡ ላይ። ግን ከመጽሐፍ ቅዱስ አንጻር ራሽናላይዝ ማድረግ ትችላል። ምክንያቱም አሁን የኢትዮጵያ ቤተክርስቲያን ትልቁ ራስ ምታት አምልኮተ ሰብእ እንደሆነ ግልጽ ነው። ሰዎች ወደ አንድ ከተማ ተነስተው ወደ ሌላ ከተማ በሚገቡበት ጊዜ አንዳች የመላእክት ቁራጭ ወይም ደግሞ አንዳች የአምላክነት ማንነት ያላቸው እስኪመስል ድረስ በከፍተኛ ሁኔታ የጦር ሰራዊት ተሰማርቶ የሀገር ድንበርንና ሰላምን ሊያስጠብቅ የተገባው ጦር ሰራዊትና ሰላም አስከባሪ ኃይል አጅቧቸው በተለያዩ ምንድነው ደረጃቸውን በጠበቁ መኪናዎች ታጅበው የተለያየ ባለስልጣናት አጅቧቸው የሚገቡት አይነት አገባብ እንዴት ነው ግለሰቦቹን በተመልካች ወይም በሚያያቸው ሰዎች አእምሮ ውስጥ የሚስለው ነው ጥያቄ ሚስላቸው? ማንም ሰው ሊቃወማቸው የሚችል ሰማይ ምድሩ የተቀበላቸው እንደው የተናገሩት ቃል ጠብም አይሄል ሁሉም የሚፈራቸው አይነት ተደርጎ በሰዎች አእምሮ ውስጥ ይሳላል። እነዚህም ሰዎች ተቀባይነት እንዳላቸው በማንም ዘንድ ያንጸባርቃሉ ባገኙት አጋጣሚ እና ለሚገቡትም ሰዎች ጤና ቢስ ነው፣ ለሚመለከቱትም ሰዎች ጤና ቢስ ነው። በነገራችን
ከዚህ አንጻር ቅዱሳት መጽሐፍትን እያመሳከርን ወደ አምልኮ ተሰብ የሚጋፍ ምንድነው የሚያዳርሱ ድርጊቶች መጽሐፍ ቅዱስ አይደሉም ብሎ መቃወም ተገቢ ነው ብዬ አስባለሁ። ነገር ግን ይሄ የካውንስሉ መግለጫ የኔ ጥያቄ ዛሬ ብቻ የሚሆን ነገር ነው ወይ? ከዚህ ቀደምስ የሉም ወይ? አባል ሆነው ተመሳሳይ ድርጊት የሚያከናውኑ አልነበሩም ወይ? አሁን ይሄንን ጥያቄ ሳነሳ ካውንስሉ ላይ የማነሳው ጥያቄ ምንድነው? ወጥነት ከሌለው እንግዲያውስ አንዳች ያልታወቀ ድብቅ የሆነ ምክንያት ሊኖር ይችላል ብለህ ነው ልትገምት የምትችለው። አንዱን የሚተው አንደኛውን የሚያወግዝ ማለት ነው። ጉዳዩ የሚወገዝ ጉዳይ መሆኑን እስማማለሁ። በእርግጥ አውጋዡ አካል ምክትል ጠቅላይ ጸሐፊ የማውገዝ ስልጣን አለው ወይ ወይም ደግሞ ሌሎቹን የበላይ እንዳለው ይነገራል። ግን በጣም መታጀብ እንደ አንገብጋቢ የሆነ ቦርድ ውሳኔ እንትን እስከ ጊዜያዊ አሁን ቦርድ ቀርቦ እስኪወሰን ማገድ ይችላል። በጣም ቤተክርስቲያን አደጋ ላይ በጣም የጣለ ብዙ ነገር እያለብን በጣም አንገብጋቢ ዋናው የኢትዮጵያ ቤተክርስቲያን ጉዳይ አጀባ ነው ወይ? ከዛ እንደው ቦርድ ጋር እስኪደርስስ የሚያስታግስ አይደለም ወይ? ምሽት ላይ ግለሰቡ መግለጫ ሰጠ፣ ጠዋት ወረቀት ደብዳቤ ከካውንስሉ ወጣ። ተቋማዊ አሰራር ነው ወይስ የግለሰቦች እንትን አይመስልም ወይ? አንዳንድ ሰዎች የዋህ ናቸው። ካውንስሉ ጥርስ አበቀለ ብለው የሚያስቡ ሰዎች አሉ። እኔ እንደውም ጥርሱ ተራገፈ ብዬ ነው ማስበው። ይቅርታ አድርግልኝ ስለዚህ ቋንቋ። ጥርሱ እንደውም እየተራገፈ ያለበት ጊዜ ላይ ነው ያለነው። አም ሶሪ በማለት ካውንስሉ ነው እዛ ውስጥ ያሉ ግለሰቦች ካውንስሉ በህግ ኦልሬዲ ካውንስሉን ወክለው ነው የሚቀርቡት። የምትመለከታቸው መግለጫ ሲያወጡ እንደዛ ነው የሚያወጡት። ግን ያው እኔ ጥያቄ አለኝ፣ እነዛ ሰዎች ካውንስሉ ሊወክሉ ይችላሉ ወይ? ያወያየናል። እዛ ላይ ጥያቄ አለ ሰፊ ነገር። ካውንስሉ በአዋጅ የጸደቀው ህጋዊነት የሚወስደው አካል ነው። ግለሰቦች ሊቀየሩ ይችላሉ። ካውንስሉ ውስጥ የተለያዩ ደካማ አመራር ሊኖር ይችላል፣ ኮራፕትድ አመራር ሊሆን ይችላል፣ ኢሪስፖንሲብል ሰው ሊኖር ይችላል፣ ጠንካራም ሊኖር ይችላል፣ ለትውልድ የሚያስብ ሊኖር ይችላል፣ ጉራማይ ሊኖር ይችላል። ስለዚህ ግለሰቦች ይነሳሉ፣ ይተካሉ። የካውንስሉ አቅሙ በህግ ያለው እንትን ይመስለኛል። እሱን ግን የህግ አቅሙን ዊክን የሚያደርጉ ሰዎች ሊኖሩ ይችላሉ። ስለዚህ ካውንስሉ ሳይሆን ካውንስሉ ውስጥ ያሉ ሰዎች ጥርሳቸው ረገፈ እየሰሩ ነው። በካውንስሉ ስም ነው እኮ እየተደረገ ያለው። አሁን ይሄ የወቅቱ የምታየው የቨርባል የሆነ ንግግራዊ የሆነ መግለጫ እና የጽሁፍ መግለጫ በካውንስሉ ሄዲንግ እና በካውንስሉ ማተም የወጡ ናቸው። እነዚህ የካውንስሉ አይደለም ብለህ ልታስቀምጣቸው አትችልም። ምንም እንኳን የአንድ ግለሰብ ተቃውሞ የሚመስል አቀራረብ ቢኖረውም ነገር ግን የወጡበት አወጣጥ ስትመለከት ከዛኛውም አካል ከአንድ ግለሰብ ጋር ያለ እንጂ ተቋማዊ አይደለም። በጣም የሚያሳፍረው ተቋማዊ ካለመሆን አልፎ ግለሰቦቹ እርቅ ለማድረግ በሰው ቤት ቅዳሜ ቀንም በማታም 2 ጊዜ እንደ ሀገሬ የግለሰብ ጉዳይ አድርጎ እነሱ እንዲታረቁ ያ ሁሉ እንትን የተባለበት ፐርሰናል የክራይስት አርሚ መሪም ሲመልስ የጻፈው እያለ አንድ ሰው አድሬስ እያደረገ ነው። እንትን ያለው ተቋም አይደለም አድሬስ እያደረገ ያለው የግል ጸብ ነው። በተቋማት ስም እየተካሄደ ያለው እሱ የሚመራ ቤተክርስቲያን የሱ ናት። ኦልሬዲ በቃ ተቋም ይባል እንጂ እሱ ነው ዋናው። ካውንስሉ ግን የግለሰብ አይደለም ተቋም ነው። እውነት ነው። ግን ለተቋም ሳይሆን አንድ ግለሰብ አንድ እንትን እያለ ነው እሱም ሲሰጥ ነበር። ይሄ በራሱ ትክክል በጣም አሳፋሪ ነው። ልክ ነው። በዛ በኩል ያለውን አስቀድሜ አንስቼዋለሁ። እውነት ነው። በዛ በኩል ያለው የምትመለከተው ነገር ብዙ ነገር ልናነሳ እንችላለን። በነገራችን ላይ ከአንድ ቤተክርስቲያን እመራለሁ ከሚል ግለሰብ የማይጠበቅ የሰከነ ስሜት የሌለው አይነት ቁጣ የሞላበት ዛቻ የሞላበት አንዳንዱም ፌዝ የሞላበት አይነት አገላለጾችን ትመለከታለህ። አሁን እሱ ትኩረቴ አይደለም። የኔ ትኩረት ካውንስሉ 30 ሚሊዮን የሚያክል የወንጌላውያን ማህበረሰብ ወክሎ ባለበት ሁኔታ ሊሰራ የሚገባቸው በጣም ብዙ ስራዎች አሉ። እነዚህ ስራዎች ደግሞ ከዕለታት አንድ ቀን ከእንቅልፉ እንደባነነ ሰው እየተነሳ የሚያደርገው ነገር ሳይሆን ወጥነት ባለው መንገድ፣ ተጠያቂነት ባለው መንገድ ነው መሄድ ያለበት። ለምሳሌ አንድ ሰው ለማውገዝ ስትነሳ እኮ በነገራችን ላይ እግድ አይደለም እኮ ሰውን ካውንስሉ በመጀመሪያ ሲመሰረትም አመሰራረቱ ጀምሮ የተለያዩ ሰዎች የተለያየ አመለካከት አላቸው። ለማንኛውም ከተመሰረተ በኋላ መልካም አስተያየቶችን በመስጠት ረገድ ተስፋ አለው ብሎ ከማሰብ አንጻር እኔም ሌሎችም ሰዎች ፖዚቲቭ ቀና አስተያየት ስንሰጥ የነበርን ሰዎች አለን።
ምን በማሰብ የኢትዮጵያ ወንጌላውያን ክርስትና ከአንድ አዘቅጣዊ ታሪክ ወደ ተሻለ ብሩህ ምዕራፍ ይሸጋገራል የሚል እምነት ስለነበረን ነው። በተለይ አማድ አስተምሮቶቹ ረቀው ይፋ ከሆኑበት ጊዜ ጀምሮ በእነዚህ አማድ አስተምሮቶች ላይ ጠንካራ የሆነ ዕቅበተ እምነታዊ ስራ በተለይ የስነ መለኮት ኮሚሽን በሚባለው በካውንስሉ ስር ባለው ተቋም ወይም ደግሞ ቢሮ ስር ይሰራል የሚል እምነት ነበረ። ነገር ግን ይሄ ሲሆን አትመለከትም። በነገራችን ላይ ይህንን ስራ አፍተር ኦል መግለጫውን ምክትል ጠቅላይ ጸሐፊ ያወጣው ብለን እንኳን ብናስብ የስነ መለኮት ኮሚሽኑ ስራ ምንድን ነው? እንደዚህ ወቅታዊ ጉዳዮች ላይ እኔ በጣም ያሳዝነኛል። ካውንስል ጃይንት ነው፣ 30 ሚሊዮን የወንጌላውያን ማህበረሰብ የሚወክል ነው። የእጀባን ጉዳይ ወቅታዊ የሆነ የእጀባን ጉዳይ መሰረት አድርጎ ወቅታዊ ጉዳዮች ላይ እልባት መስጠት እኮ ጥሩ ነው፣ ግን እኔ ከዚህ የተሻገረ ነገር መስራት አለበት ብዬ አምናለሁ። በካውንስል ውስጥ የታጨቁ የልምምድና ያስተምሮ ዝንፈት ውስጥ ስህተት ውስጥ ስሁት ልምምድ ውስጥና ስሁት ትምህርት ውስጥ ያሉ ሰዎችን በማቅረብ ያው ቅርብ ማጠገቡም ስላሉ ማለት ነው አስተምሮታቸውን ከቃል እግዚአብሔር አንጻር ፊት ለፊት በመሞገት መመለሳቸውን በማረጋገጥ ውጤቱን ለሕዝብ ይፋ በማድረግ በእንደዚህ አይነት መንገድ ወጥነት ባለው መንገድ መስራት አለበት። ድንገት እየተነሳ የሚያደርገው ነገር የካውንስሉን ታማኝነት ጥያቄ ውስጥ ይከታል። ለምሳሌ ከዚህ ቀደም ጆይ ጭሮ የሚባል ሰውዬን ካውንስሉ አግዶት ነበር። ግን በኋላ ስንሰማ ወደ ካውንስሉ እንደተጨመረና እግዱ እንደተነሳለት እንሰማለን። ሲታገዱ እንሰማለን። በምን መልኩ እንደተነሱ ማንም አያውቅም። ይህንን ወቅታዊ የሆነ እግድን መሰረት በማድረግ ካውንስሉ ጥርስ አውጥቷል ብሎ የሚያስቡ ሰዎች ከሰው ልምምድ ምስኪን ናቸው። ልምምድ ካውንስሉ አንድ ልምምድ ትሬንድ የፈጠረ ይመስለኛል። ምክንያቱም ጆይ ጭሮ የሚባለውን ግለሰብ ባገደበት ወቅት ኤቲኤም ሚራክል ኤቲኤም ብሎ በ50 ሺህ በ20 ሺህ በ30 ሺህ ሸጣለሁ ብሎ ህዝብ ተሰልፎ ነው መግለጫውን ባወጣበት ሌሊት ቀን የዛን ቀን ሰው ተሰልፎ ፕሮግራሙ እየተደረገ ነበር። ከመደረግ አልፎ ማን ስለሆናችሁ ነው መግለጫ የምታወጡብኝ? ተመሳሳይ ነው ምላሽ። አባለኝ እኮ እኔ መስራች ነኝ አብሬ ብሎ ቢሮም ተጠርቶ ያኔ በጊዜው እንደውም ቢሮ እዛ ነበርኩኝ ሲያናግር ምንም አታመጡም ሲል አስታውሳለሁ። ይሄ ብቻም አይደለም እኮ አኬ፣ ሌላው እንደው የጆይ ጭሮን ካነሳ ላይ ቀር በዛ ጊዜ መግለጫውን በተሰጠበት ጊዜ የካውንስሉ መስራች አባላት የሚባለው ጴንጤቆስጣዊ አብያተ ክርስቲያናት መሪ ስሙናውን በደንብ አላስታውሰውም። እሱ ግለሰብ በጆይ ጭሮ ማህበር ሄዶ እንደው ቤተ ክርስቲያን ብሎ ለማስቀመጥ ይከብዳል፣ ሄዶ ማንም አይነካህም፣ እኛ እያለን ማንም አንተን ሊያወግዝ አይችልም። እንግዲህ መስራች አብያተ ክርስቲያናትን ነው የሚመራው ይሄ ሰው ማለት ካውንስሉን የመሰረተ ቤተ ክርስቲያናት ተብሎ ከሚጠቀሱት መካከል ነው የሚጠቀሱ የጴንጤቆስጣውያን አብያተ ክርስቲያናት ህብረት የሚባል። በዚህ በኩል ጠቅላይ ጸሐፊው የጆይ ጭሮን ልምምድ መሰረት አድርጎ ጠቅሶ አግደናል፣ በሁለት ወር ጊዜ ውስጥ ንስሐ የማይገባ ከሆነ በራሱ ሚዲያ ትክክል አለመሆኑን እስካልተናገረ ጊዜ ድረስ ጠንካራ እርምጃ እንወስዳለን፣ እናግዳለን ይላል። በዛ በኩል ደግሞ ሳምንት ባልሞላበት ጊዜ መስራች አባል የሆነው ግለሰብ ማንም አይነካም ብሎ በግለሰቡ ማህበር መድረክ ላይ ተገኝቶ ሌላ ንግግር ሲያደርግ ታያለ። አሁን እኔ ጥርስ አውጥቷል ብዬ እንዳላምን የሚያደርገኝ ነገር ይሄ ነው። መስራች አባሎቻቸውን እንኳን እንደ ካውንስል አቋም በሚሰጥበት ጉዳይ ላይ ዩኒፎርም ዩኒተሪ ምንድነው ሴንትራላይዝድ የሆነ ዩኒፎርሚቲውን የጠበቀ ማዕከላዊነቱን የጠበቀ አመራር አትመለከት። መጠየቅ አለብህ። ትውልድ አምኖ ነው ይህንን ተቋም ተስፋ እያደረገ ያለው። የወንጌላውያን አብያተ ክርስቲያናት ውስጥ ያሉ የአስተምሮ የልምምድ ስህተቶችን፣ ምንፍቅናዎችን በእግዚአብሔር ቃል ቆሞ በመሞገት ሞግቶም እንዲመለሱ። በነገራችን ላይ ሐሰት ትምህርትን ስትቃወም በመጀመሪያ ደረጃ የምታደርገው ነገር የኔም እምነት መጽሐፍ ቅዱሳዊ ነው ብዬ የማስበው በመጀመሪያ ስለ ግለሰቡ መጀመሪያ ግለሰቡ እንዲድን ያስፈልጋል። ምንም ጥያቄ የለውም። በስተት ልምምድና አስተምሮት ውስጥ ያለው ከሱ በላይ ግን በሱ ስር ያሉ የሚመሩ እልፍ ህዝቦች አሉ። እነሱን ለማዳን ስትል ይሄንን ሰው አፕሮች አድርገ በትዕግስት በመጋቢያዊ መንገድ ጠንካራ እርምጃ መውሰድ ባለብህ ቦታ ላይ እየወሰድክ
መጽሐፍ ቅዱሳዊ ሙግቶችን እየሞገትክ ስህተቱ የቱ ጋር እንዳለ አጣርተህ አይተህ አጥንተህ በእንደዚህ አይነት መንገድ ነው የሚሆነው እንጂ ከዕለታት አንድ ቀን ተነስተህ አሁን እየተደረገ እንዳለው አግዳለው በማለትና የግድ ደብዳቤ መማቅረብ አለ። እኔ በጣም የሚገርመኝ ነገር አቀራረቡ ሶስት ልክ ነው ማለት ይሄ ለቤተክርስቲያኒቱ ተልኮ እንደ አባል ቤተ እምነት ለቤተክርስቲያን ተልኮ ተጠርቶ ተጠይቆ ማስጠንቀቂያ ተሰጥቶ በአደባባይ ያደረገው ቢሆን ያንን ነው የምልህ። ሌሎች ጉዳዮች ላይ ለምሳሌ ቤተ እምነቶች ለካውንስሉ ገንዘብ በሚያዋጡበት ጊዜ ለዓመታዊ ክብረ በዓል ለተለያየ ጉዳዮች በሚያስፈልግ ሰዓት ኦፊሻል ደብዳቤ ለቤተክርስቲያናቸው ተልኮ ነው ምላሽ የሚሰጡት። ስለዚህ ይሄን የዲሲፕሊን እርምጃ እንዲያትፈታል እንወስድብ ነው የሚል ሳይደረግ በማህበራዊ ሚዲያ ፖስት በማድረግ በማህበራዊ ሚዲያ መግለጫ ነው የሚተጋገዱት። እኔ የሚገርመኝ ነገር እሱም ብቻም አይደለም። እሱ እኮ ነው እኔ አሁን እስካሁን ያወራሁት ሐሳብ ይሄ ነው። እሱም ብቻም አይደለም። በጣም የሚገርመኝ ነገር ካውንስሉ የሚለው ነገር አንድ በጣም የቆመበትስ ዓላማ ግልጽ አይደለም እንዲህ ለአመራሮቹ ብዬ እንድጠይቅ የሚያደርገኝ በተለይ በካውንስሉ ላይ ያለኝን እምነት እንዲሸረሸር የሚያደርገው ነገር ከስነ ምግባር አንጻርና ከአስተምሮ ከልምምድ አንጻር ቅሬታ ካላችሁ የግለሰቡን ስም ጠቅሳችሁ አቤቱታችሁን ወደ ካውንስሉ ስራው ምንድን ነው? በእኔ ቅሬታ ነው እንዴ ካውንስሉ እርምጃ የሚወስደው? የተቀመጠው ለምንድን ነው? እንደዚህ አይነት እርምቶች የስነ መለኮት ኮሚሽን ስራው ምንድን ነው? ምን ሊያደርግ ነው የተቀመጠው? ማለት እዛ ቦታ ላይ ተቀጥረው ደሞዝ እየተከፈላቸው የሚሰሩ ሰዎች እንዳሉ ነው የምገምተው። ይሄን ስራ ካልሰሩ ምንድን ነው የሚሰራው? ትውልድ እኮ ጥያቄ ማንሳት አለበት። ሶሻል ሚዲያ ላይ እኔ በጣም የሚገርመኝ ነገር ሶሻል ሚዲያ ላይ በሚደረግ ጩኸት ለምሳሌ የሆነ ሐሰተኛ መምህር በተለያየ ሐሰተኛ ትምህርትና ልምምድ ውስጥ ስለተገኘ እዚህና እዛ እንደኔ አይነት የቅበተ እምነት ላይ የሚሰሩ ወንድሞች ባነሱት ተቃውሞ ላይ ተመስርቶ መግለጫ የሚሰጥ ከሆነ ወይም ደግሞ በማናቀው ሁኔታ በሆነ ምክንያት እጅ ስውር በሆነ መንገድ በሚመጣ ጫና የሚሰጥ መግለጫ ከሆነ ትረስት አይኖረንም። በካውንስል ምለ ነገር ይሄ ነው። ትረስት እንዴት ሊኖረን ይችላል? በዚህን ያህል መጠን እየተጠበቀ ካውንስሉ ግን አቤቱታ አቅርቡልኝ ብሎ ጥያቄ ሲያቀርብ በጣም የሚያሳዝን እና የሚያሳፍር ነገር ነው። ስለዚህ ችግሩ ይሄን ነው። ፈርጀ ብዙ ነው፣ ብዙ ገጽታ ነው ያለው። እንደኔ አመለካከት ወቅታዊ የሆነውን የመግለጫ ጉዳይ ስመለከት ብዙ ነገር ነው የሚታየኝ፣ በጣም ብዙ ነገር ነው የሚታይ። እኔ እንደውም አንዳንድ ጊዜ ካውንስሉን ከፊት ለፊት ወክለናል የሚሉ ሰዎች፣ መግለጫ የሚሰጡ ሰዎች አንዳንድ ጊዜ ከሚያወግዟቸው ሰዎች ጋር የተለየ ግንኙነት አላቸው ወይ ብዬም እንድጠይቅ ያደርገኛል። ጥያቄ ነው ማለት ነው። ምንድን ነው ምክንያቱ? ምክንያቱም ግለሰባዊ ይመስላል ግጭቱ ይመስላል። ዋና ነገር መስራት ቅድም ያነሷቸው ዋና ነገሮች ሳይሰሩ በእንደዚህ አይነት ጉዳይ በነጋታው እንግዲህ እንዳነስ በነጋታው የሚደረግ ደብዳቤ ጽፎ ይፋ ማድረግ አይሰበሰብም ወይ? ቦርድ የለም፣ ፕሬዚዳንት የለም፣ ስራ አስፈጻሚ ኮሚቴ የለም። አንዳንድ ሰዎች ጋር ለማጣራት እንደሞከርኩት እንዳልከው በጊዜ ማገድ የሚችል አውቶሪቲ ያለው ምክትል ጠቅላይ ጸሐፊው ግን ተቋሚ አሰራር መታገስ አይቻልም ወይ? ማለት መግለጫ ሰጥቷል ግለሰቡ፣ እሱ ግለሰብ ነው፣ ይሄ ተቋም ነው። በነጋታው የኢትዮጵያ ቤተክርስቲያን ዋና አንገብጋቢ ጉዳይ የሰው መታጀብና የነሱ ምልልስ እንደሆነ ሁሉ ማለት ነው በነጋታው አሯርጦ የሚያወጣ ይሄ ማለት የራስን ስሜት ማርካት ነው? የራስን እንትን ፐርሰናል ጉዳይ እንትን ማለት ነው ወይስ ተቋሚ አሰራር ነው? ቦርዱ ተሰብስቦ ተረጋግቶ ማረጋቸው ፕሮሲጀራል አይደለም ነው አንዱ አርጊመንት። እኔ የምለው ይሄንን ነው። አንድ ማነሳል ነገር እዚህ ጋር በጣም ጥሩ ጥያቄ ነው ያነሳልኝ። አንዳንድ ጊዜ ማገድ ይችላል ምክትል ጠቅላይ ጸሐፊ ማገድን የሚችል አይመስለኝም። ምክንያቱም መተዳደሪያ ደንቡ አዋጅ እንዳለ እንትን ብሎኛል። መተዳደሪያ ደንቡ ላይ ለማየት ሞክሬያለሁ። ኃላፊነትና ተግባሩን በሚመለከት አንቀጽ 36 አካባቢ ተዘርዝሮ ይገኛል። አንድ ሰው ማገድ ይችላል ብለን የምንናገር ከሆነ 30 ሚሊዮን ሕዝብ የሚመራ ተቋም በአንድ ሰው በጊዜያዊ ውሳኔ ላይ የተንጠለጠለ ማለት ያለው የሚሆነው ቦርዱ መሰብሰብ በማይችልበት ሁኔታ መገኘት በማይችልበት ሁኔታ እንደዚህ ነገሮች ካሉ ይሄም የሚለው ጊዜያዊ ነው፣ ቦርዱ እስኪወስን ማለት ነው። ተገናኝ ቦርዱ፣ ስራ አስፈጻሚ ኮሚቴው፣ ሌሎች አመራሮች ባሉበት ቴምፖራሪ
ግን እሱም ይፋ አይደል እንዴ ሀገራዊ አንተ እኮ እየወሰንክ ያለው እንደ ካውንስል የኢትዮጵያ የወንጌል አማኞች ማህበረሰብን ወክለ ነው። እንዴት እንደ ግለሰብ ልትወስን ያው ጉዳዩ እኮ አንገብጋቢ ከሆነ ነው። እሱ ምንም አንገብጋቢ ቢሆን ሳትማከር እንዴት ልትወስን ትችላለህ? ለምሳሌ ምክትል ጠቅላይ ጸሐፊው ተጠሪነቱ ለጠቅላይ ጸሐፊ ነው። ጠቅላይ ጸሐፊው ደግሞ ተጠሪነቱ ምናልባት ለፕሬዚዳንቱ ሊሆን ይችላል። ልታርመኝ ትችላለህ። ከበላይ ያሉ አመራሮችን እንቁጠር ካልን ምክትል ጠቅላይ ጸሐፊ፣ ምክትል ፕሬዚዳንት፣ ቦርድ፣ ጠቅላላ ጉባኤ እያልን ምንጠቅሳቸው ናቸው በመዋቅሩ ደረጃ። አትሊስት ጠቅላላ ጉባኤ የሚባለውን መጠበቅ እንኳን ባይቻል የስነ መለኮት ኮሚሽን የሚባል ዲፓርትመንት እንዳለ አውቃለሁ። መንፈሳዊ ዘርፍ የሚባል ዲፓርትመንት እንዳለ አውቃለሁ። እነዚህ በዋናነት የሚመለከታቸው ይመስለኛል። ውይይት መደረግ ይኖርበታል። እንዲሁም ደግሞ ጠቅላይ ጸሐፊው፣ ፕሬዚዳንቱ፣ ምክትል ፕሬዚዳንቱ እንዲሁም ቦርዱ ቢዚ ሆነ ብለህ እንኳን ብትለኝ ይሄ እኮ የልምምድ ዝንፈት ጉዳይ ነው። በዚህ ጉዳይ ላይ እኮ አንድ ቋንቋ መናገር ያስፈልጋል። እኔ አሁን ምክትል ጠቅላይ ጸሐፊው በገለጸበት መንገድ ሌሎቹ በተመሳሳይ መንገድ ተረድተውታል ወይ? ይሄ የአንድ ግለሰብ አቋም ነው ወይስ የሌሎቹም ጭምር አቋም ነው? ጥያቄ ፈጥርብኛል። ማገድ አንድ ግለሰብ ይችላል የሚለው ነገር እኔ አይገባኝም። እንደዛ ከሆነ በአንድ ሰው ቴምፖራሪ ነገር ኦርጀንት ከሆነ ቴምፖራሪ ግድ በሚለው ነው ማገድ ይችላል ሳይሆን ተሰብስበው እንትን እስኪሉ። ግን እዚሁ ላይ የኔ ጥያቄ እዚህም ላይ ጉዳዩ ራሱ በጣም እንደዛ አንገብጋቢ ነው ወይ? ለሰጠው ምላሽ በንዴት የተሰጠ እርምጃ ካልሆነ በቀር የኢትዮጵያ ቤተክርስቲያን በጣም ወቅታዊና አንገብጋቢ የነብይ እዩ ጩፋ በሐዋሳ መታጀብ ነው ወይ? ይህን ያህል ኢሹ አድርጎ ተቋሙ ኢሹ አድርጎ የሁሉም ያደረገው ግለሰቡ ኦፍኮርስ ተቋሙን ተቋማዊ ክብሩን ነክቷል። በእኔ እይታ በጣም በሚዘረጥጥ ማንም ምንም እንደማያመጣ መስራች እንዲሁም እሱ ላይ እንዲሁም ጥያቄ አለኝ። በጣም ተቋሙ አንዱ ከሚነሳበት ጥያቄ ግለሰቡ ፕሩፍ ካረገው ቅይጥነት ነው። ሐሳውያንን አክፎ ይዟል። መስመር የለውም ነው። መስራች ነኝ አብሬን ያደራጁት እኔም ራሴ ካውንስል ነኝ አለ። ስለዚህ እኔ ባይለው የሚገርመኝ ያወራበት መንገድ የስሜት ስክነት ባይኖረው አይደለም እንደሱ ላይ የመሳሰሉት መስራች አይደሉም? አባላት ናቸው። ያው መስራች ነኝ እኩል አውቶራይዝድ ነኝ እኔ ራሴ ካውንስል ነኝ። ያ ንግግሩን አውድ ስትረዳው እኔም በመስረታው ላይ አስተዋጽኦ አለኝ ነው። ድንጋይ ጠጠር ጥያለሁ ነው። በገንዘብም በተለያየ ነገርም ነው እኮ ምን እኮ ምን ክደው ነገር ገንዘቤን የምንድነው ከመረቁ አቅሙሱኝ ከምናምን እንደሚባለው ገንዘቤን ወስዳችሁ ገንዘቤን ሲሆን ፕሮፐርሊ ጠይቃችሁኝ ገንዘብ ይወሰዳል ከኔ ምናምን እንደሱ አልታይም ገንዘቡ ላይ ልምምድ ሊሆን ነገር ሲባል ግን ስተተኛ ትሉኛላችሁ አይነት ነው። ገንዘቡን ሰጥቶ አጽድቁኝ የሚል ከሆነ እሱም ጤና ቢስ ነው። በነገራችን ነው ግን በራሳቸው መንገድ ነው የሞገታቸው ለማለት ነው። በተነካኩ ካውንስል ላይ ሲል ንግግሩን አውድ ከተረዳው እኔም ጣልኩት ቀድ እንደተና የጣልኩት ነገር አለ ሚና አለኝ ነው። ቢያንስ አትሊስት እኔ ልጠራ አይገባኝም ወይ በዚህ ጉዳይ ዙሪያ ስተት ተገኝቶብኝ ከሆነ ለእኔ ሊያማክሩኝ አይገባም ወይ? አሰራር ነው የጠየቀው። የአባላት የሥነ ምግባር ደንብን ሄደ በምትመለከትበት ሰዓት አካሄዶች እንዳሉት ያስቀምጣል። ራሱን የቻ ወደ 6-7-8 ስቴፖች አሉት። እነዚህ ሁሉ በነገራችን ላይ በዚህ ተጥሰዋል። ማንሳት ይቻላል፣ ምናነባቸው እንችላለን። ከአሰራር አኳያ እዛ ላይ ባለው ሙሉ ለሙሉ ተጥሷል። ስለዚህ ይሄ ምንድን ነው? ይሄ የአስተምሮ ዝንፈት የልምድ ዝንፈት ጉዳይ አንገበገበው መግለጫ ነው። አይዳውት ጥያቄ አለኝ። ከሆነ እስከ ዛሬ ምን ሲሰራ ነበር? ሁለተኛ እንዳልከው በአንድ ቀን ይሄኛው ነቢይ በተናገረው ንግግር ተጋብተው በነጋታው ደብዳቤ መጻፍ ጥያቄ አለኝ። ሁለተኛ ሶስተኛ ነው አንድ ሰው ብቻ የሚያደርገው ነገር እንደሆነ የሚያስገነዘብ ሌሎቹ ያውቁታል። የግለሰቡ ምላሽ አንድ ሰው ላይ አነጣጥሮ እንትና ነው የጻፈው እንትና ነው እያለ ነው እንደዚህ ያለ አንድ ሰው ላይ አላምንም ካመንኩ ሁሉም ሰው ቦርዱም ያውቁት ከሆነ ፕሬዚዳንቱም ያውቀው ከሆነ ምናምን በአግባብ ምላሽ ይሰጣሉ አለ። በራሱ ይህን ተቋም ራሱ ግለሰባዊ አርጎ ነው እሱ የሚሳል እሱ ራሱ ተገቢ ነው ወይ ሆኗል የሚል አንድምታ የለኝም። እኔ አንድ ግለሰብ መግለጫ ሰጥቷል እንጂ አንድ ግለሰብ የሚመራው ተቋም ነው የሚል የለኝም። ግን የአባል ቤተ እምነቱ ነው የበለጠ እሱ ይቀርባል አሰራር ከኔ
እሱ ግን አንድ ሰው ነው ብሎ ነው የተናገረው። አንድ ሰው አይመስልም ይመስላል ሙሉ እዛ ያለው ድርጊት አንድ ሰው። ምክንያቱም ከዛም በኋላ የተደረጉ ምልሶች የሰማናቸውም እርቅ ሂደት ምናምን እየተባለ የግለሰቦች መሆኑ ከዚህ አዙሪት መውጣት አለ። ተቋሙ ትልቅ ነው፣ የሚወክለው ህዝብ ትልቅ ነው፣ የቆመለት ዓላማና ተልእኮ ትልቅ ነው፣ የተመሰረተበት አማድ የክርስትና አስተምሮቶች ትልቅ ናቸው። እኔ የአንድ ወቅት የስሜት ግለት የፈጠረው ምልልስ ቅድም እንዳልከው ወግ የመግለጫ ወግ ለእኔ ያሳፍረኛል። በዚህ ሰዓት በጣም አሳፋሪ አይጠበቅም። ይሄ እኔ ሌሎቹ አላወቁም ወይ ብዬ የምጠይቀው ሌሎቹ አንዳች ፋይዳ ይፈጥራሉ ብዬ አይደለም በነገራችን ላይ። ምክንያቱም እነሱም በተመሳሳይ ትረስት አጉድሏል ብዬ ነው የማስበው ቦታው ላይ። እኔ በጣም የሚገርመኝ ነገር ምንድነው አመታዊ የጾምና የጸሎት እንዲሁም ደግሞ የምልጃ ማወጅ ነው እንዴ ካውንስሉ የመጀመሪያ ስራው? እስቲ እንጠይቅ። በልማት ስራ ውስጥ እንሳተፉ፣ ወንጌላውያን ይሳተፉ ማለት ነው የመጀመሪያው ስራው። የቀብር ስፍራ እናገኝ ነው የመጀመሪያው ስራው። ጠቅላይ ሚኒስትር ቢሮ ባለፈው እንኳን ወንጌላውያን ተወካዮች ካውንስሉ ውስጥ አባል የሆኑ ተወካዮች ሄደው ቀርበው ያደረጉትን ጥያቄ ተመልከት። አብዛኛው ጥያቄ ዘመን ተሻጋሪ ትውልድ ላይ ያተኮሩ አይደሉም፣ ወቅታዊ ናቸው። ትውልድ በተለያየ ምክንያት በተለያየ ስርዓት ውስጥ ነው ያለው። እነዚህ ሐሰተኛ መምህራን አመንክም አላመንክም ቀደምት ቤተ እምነቶች አባል አድርገው ከያዟቸው ሰዎች በላይ በጣም ብዙ ሚሊዮን ህዝቦችን ይዘዋል። የነዚህ ሰዎች መንፈሳዊ ጤንነት ቀጣይ ትውልድ እነዚህ ሰዎች እኮ አመንክም አላመንክም ቀጣይ የወንጌላውያን የክርስትና ቅርጽ ትምህርተ ጥቅስ ውስጥ አስቀምጠልኝ ቅርጽ እየቀየሩ ነው ያሉት። አውተንቲክ ምንድነው ኦርቶዶክስ የሆነ ርቱ የሆነ ቀጥተኛ የሆነው የመጽሐፍ ቅዱስ አስተምሮን በሚጋፋ መንገድ ክርስትናን በራሳቸው መንገድ እየቀየሱት ነው ያሉት፣ እየቀረጹት ነው ያሉት። ይሄ ያሳስበንም ወይ? በተሰበሰቡ ቁጥር የውክልና ጥያቄ፣ በተሰበሰቡ ቁጥር በደርግ ጊዜ ቦታችን ተወስዷል ይመለስልን፣ በተሰበሰቡ ቁጥር እዚህና እዛ ቦታ ላይ ቤተክርስቲያን ተወስዶብናል መግለጫ እናውጣ አንድንሁን። ይሄ ነው ወይ ትውልዱ የሚፈልገው ጥያቄ? ከመሆን ጠቅላዩ እኮ ያኔ እንዲሁም እኔ አይሚን ሰብስበው ሲያወሯቸው በጣም በሚገርም ሁኔታ አንድ ከዛ መሀል እንደ ሀገር ምን ለሀገረ መንግስቱ ግንባታ ምናበርክት አሉ። መጀመሪያ ራሳችሁ ተጠናከሩ ሀገር ጋር ከመጣታችሁ አለ። እኔ ማፈርን ያለባችሁ ስለ ሀገር ተውና በመደመር ትምህርት እኛም ተደምረን ብሎ የተናገረ መጋቢም አለ አለ ሐዋርያት ኢቭን እንዳታጨበጭቡ አላቸው። ነው የማረሳው ጭብጨባ አልፈልግም አላቸው ሳይገቡ። በጣም ያስቸገሩት ሙሉን እያጨበጭቡ ነበር። እሱም ብቻ ማርለም ሲናገር አድምጠው ከሆነ የመንግስት ባለስልጣናት ወንጌላውያን አማኝ ሆነው የመንግስት ባለስልጣናት ወደ ቤተክርስቲያን ሲመጡ የከበሬታውን በር ትሰጣላችሁ። እነሱ እዛ ቦታ ላይ አገልጋዮች አይደሉም፣ ተራ ምዕመኖች ናቸው እንደሌላው ሰው። ካህኑ እናንተ ናችሁ፣ ቦታው የእናንተ ነው አላቸው። ቦታውን አክብሩት ብሏል። አሁን እኮ ያሳዝናል። አንዳንድ ጊዜ የመንግስት መግለጫን ሁሉ የሚሰጥ ይመስለኛል ካውንስሉ። በጣም ይቅርታ አድርግልኝ። ቤተክርስቲያንና ፖለቲካ ተቀያይጠው ተጋብተው አሁን እኮ መንፈሳዊ ተቃውሞቻችን ካውንስሉንም ጭምር ስትመለከት ከፖለቲካ ጋር የፖለቲካ ድምፅ ነው የሚያሰማው። እኛ እኮ በአገረ መንግስት ግንባታ ውስጥ ሚና አለን ከተባለ ሚና የሚኖረ እንደ ቅዱሳት መጽሐፍት አስተምሮ ነው። የብልጽግና ፓርቲ እንዳስቀመጠው መርህ አይደለም። ይሄ በጣም ሊሰመርበት ይገባል። መንግስታት ሴኩላር መንግስት ነው፣ በቃ ይመጣሉ። ሃይማኖታዊ መንግስት አይደለም ያለው። መንግስታት ይሄዳሉ ይመጣሉ። ወንጌላውያን አማኝ ስለሆነ ማለት ጠቅላይ ሚኒስተሩ በዚህ አይነት አግባብ አይነካብን የሚሉ ሰዎች አለ። የጤና ቢስነት ነው። እንደመርም እኮ ብለው ያነሱት ነገር በጣም ያሳፍራል። በሱ ብዙ ነው። ብልጽግና ፓርቲን የማይቀበል የቤተክርስቲያን ምዕመን የለም አለ ብዙ። ታዲያ እንደመር ብሎ ሲናገር የካውንስሉ ምክትል ጠቅላይ ጸሐፊ አንዳንድ እንትኖች እንደ ኃጢአት ሊቆጥሩብህ ይችላሉ። አንዳንድ ሰዎች ያልተቀበለ ወይ እንትን ያለ እንደ ኃጢአት ሊቆጥሩብህ ይችላሉ። ለእኔ እዚህ ውስጥ አልቃ መግባት ራሱ ቤተክርስቲያንም መሪዎችም አያስፈልጋችሁም። ሰዎች ፖለቲካሊ የፈለጉትን ግለሰባዊ ነፃነት አላቸው የመደገፍ የመቃወም። ይሄ መንፈሳዊ ነው። ቤተክርስቲያን መሪዎች ከፖለቲካ ፓርቲ ከሀገር መሪዎች ጋር አስምረው በሚያገናኛቸው
መስመር አብሮ መስራት አለባቸው። መጥተው ቤተክርስቲያን አካባቢ ሎቢ ማድረግ እንደዚህ ነገር ማድረግ እንትን አይደለም። ይሄ ተገቢ ራሱ አይደለም። እውነት ነው። እኔ የመጽሐፍ ቅዱስ ጌታ ኢየሱስ ፈሪሳውያን ከወቀሰባቸው ወዮ ብሎ ከወቀሰባቸው ጉዳይ አንዱ ፍትህን ረስታችኋል፣ ምህረትን ረስታችኋል ይላቸዋል። ግን አስራትና መባችሁን ከተለያዩ ጥቃቅን እጽዋት ትሰጣላችሁ። ጥቃቅን ከሆኑ ነገሮች ያው ከትልልቅ ነው አስራት ከጥቃቅን ነገር ከ11 መስጠት አለብን ብላችሁ ተጨንቃችሁ ትሰጣል። ነገር ግን ያንን እየሰጣችሁ ደግሞ ፍትህን ረስታችኋል ይላቸዋል። በዛን ጊዜ ፈሪሳውያንና ሰዶቃን በወቅቱ ለነበረው የፖለቲካ ስርዓት ለሮማውያን በአንድም ሆነ በሌላ ወገንተኝነት የነበራቸው እንደመሆኑ መጠን ስለ ፍትህ የሚያወሩ ሆኖ አይገኙም፣ አይታዩም። ምስኪኖች ሴቶች ሲበደሉ፣ መበለቶች ሲበደሉ፣ ድሃ አደጎች ሲበደሉ ወዘተረፈ በእነዚህ ጉዳዮች ላይ they were silent። ይሄ ብሉይ ኪዳን የነቢያትን መጽሐፍ ስታጠና የምትመለከተው ነገር ነው። ጌታ ወዮላችሁ ብሎ ነው የገሰጻቸው። መጥምቁ ዮሐንስንም ስትመለከት ወታደሮች መጥተው ምን እናድርግ ከሚመጣው ቁጣ እንድናመልጥ በቃ ከደሞዛችሁ ይብቃችሁ ያላችሁ ይብቃችሁ እያለ ጠንካራ ንግግር ሲናገር ትመለከታል። የሄሮድስ የወንድሙን ሚስት በማግባቱን በሚመለከት መጥምቁ ዮሐንስ ልክ አይደለም ብሎ ፊት ለፊት ሲቃወመው ታያለ። በጣም ብዙ አብነቶች አሉ። በነገራችን ላይ እንድንጋባ አይደለም ስለ ፍትህ ስለ እውነት እንድናወራ ተጠርተናል። በዛ ቁመና ነው ወይ ያለ ነው አይዳውት። ይሄ በካውንስል ደረጃ ብቻ ሳይሆን በቤተ እምነትም ደረጃ መሪዎች የሚያመጡት ነገር ነው። ማለት መሪዎች ናቸው ማስመር ያለባቸው። ቤተክርስቲያን መሪዎች ለገዢዎች ለሀገር መሪዎች መጸለይ ያለባቸው፣ ባካፕ ማድረግ አለባቸው፣ መታዘዝ አለብን። ያው መጽሐፉ ስለሚያዝን ማለት ነው። ተቋማቱን ማክበር አለብን። የፍትህ ተቋማቱን፣ የፖሊስ እስር ቤት፣ ታክስ መክፈል፣ መንግስት ሀገር መንግስት በጋራ በሰላም መኖር ለእንደዚህ ኮንትሪቢሽን ሊያደርግ ይገባል። ለሀገር ሰላም ግንባታ ማበርከት አለበት። ሄዶ ግን መጋባት እንዳልከው በራሱ ስትጋባ በራሱ ከፍትህ ጎን እንዳትቆም ያከለክላል። እውነት ነው። የቤተ ክርስቲያን ማንነት ኢሰንስንም ታጣል። ልክ ነው። መንግስትና ቤተ ክርስቲያን ሁለት የተለያዩ እግዚአብሔር የመሰረታቸው ተቋሞች ናቸው። ሊጋቡ አይችሉም። የመንግስት ሚና ሌላ ነው፣ የቤተ ክርስቲያን ሚና ሌላ ነው። ስለዚህ ቤተ ክርስቲያን በመንግስታዊ ስርዓት ውስጥ በደል ቢደረግ ፍትህ ቢጓደል የቷ ቤተ ክርስቲያን ናት? እስቲ በዚህ ዘመን ያለች ቤተ ክርስቲያን መግለጫ ስትሰጥ የምትመለከተው ስትሞግት የምትመለከተው። በነገራችን ላይ ድቁና የሚባለው የቤተ ክርስቲያን አገልግሎት እንደው አለመታደል ሆኖ የጌታ እራትን የማዘጋጀት ጉዳይና የተለያዩ በቤተክርስቲያን ውስጥ የሚካሄዱ ገንዘቦችን የማስተዳደር ጉዳይ ሆኖ ቀረ እንጂ ድቁና ከቤተ ክርስቲያን ቅጥር ግቢ ውጭ የሆነ የቤተ ክርስቲያን አገልግሎት መስክ ነው። ዲያቆንያ ብለን የምንጠራው ማለት ነው። ከቤተ ክርስቲያን ቅጥር ግቢ ውጭ ለሚካሄዱ በደሎች፣ ፍትህ መጓደሎች፣ ለምስኪኖች፣ ለተጨቆኑ፣ ለተረሱ መቆም የሚጠይቅ ነው። የሚገርመው ዮሲ ባለፈው ቅድም ባነሳኸው ጠቅላይ ሚኒስትሩ የተለያዩ ቤተ እምነቶችን ባወያዩ ጊዜ የዛሬ ዓመት የእኛን መሪ ቅድም ባነሳ ነው ያወሩ ጊዜ ብዙ ጥያቄኞች ሲጠይቁ ስለ መሬት፣ ስለ መቃብር፣ ስለ መለኮታችን እንትን ሲሉ አገራችን ውስጥ ያሉ ወቅታዊ አንገብጋቢ ጉዳዮች የዜጎች መፈናቀል፣ ጦርነት፣ ሰላም ማጣት ሌሎች ቤተ እምነቶች ጠይቀዋል። ሁሉንም ነው የሰማሁት። የሚደንቅ ሁኔታ አልጠየቁም። ኞቹ አላቅም ሲተላለፍልን ተቆርጦ ከሆነ አላቅም። እንዴት ይጠይቃሉ? ግን እዛ አካባቢም ካሉ ሰዎች አልጠየቁም። ማለት ወቅታዊ እነሱ ከውክልና ጥያቄ ላይ ነው ያለው። ይቅርታ አድርግልኝ። አሁን በካውንስል ውስጥ ምን ያህል ወንበር ይኑረን በሚለው ጉዳይ ላይ ነው they are more interested about። በሚያሳዝን ሁኔታ የውክልና ጥያቄ ነው። እንዴት ካውንስል ውስጥ የበለጠ ወንበር ይኖረኛል፣ የበለጠ ተደማጭ ይኖረኛል፣ የኔ ቤተ እምነት ሰው እንዴት ፊት ለፊት ሊቀመጥ ይችላል የሚል የመሳሰሉ እና ደግሞ ቦታ የተወሰደ ይዞታ የተነጠቀ የማለት ጉዳይ እንጂ እንደ ተቋም ሊሰራቸው የሚገባቸውን ጉዳዮች በመስራት ረገድ እኔ ጥያቄ አለኝ፣ በጣም ጥያቄ አለኝ። ይሄ አይደለም የካውንስሉ ከዚህ የተሻገረ ነው። እኔ ሃይጃክ ተደርጓል ካውንስሉ ብዬ ነው የማስበው። ተጠልፏል ብዬ ነው የማስበው። ከዓላማው ውጭ እየሄደ ነው ብዬ የማስበው። የተቆራረጡ ነገሮች ስለተደረጉ ካውንስሉ በህይወት አለ ብዬ እኔ አላስብም። እኔ በጣም እያስፈራኝ ነው ያለው።
እውነቴን ነው የምልህ። ግድ የሚላቸው ትልልቅ መሪዎች ግድ የሚላቸው የሆነ ወቅት ላይ ስለ ሐሰት ትምህርት ሽንጣቸውን ገትረው ሲሟገቱ የነበሩ ዛሬ ድፎ ሲቆርሱ ነው የምታያቸው ካወገዟቸው ሰዎች ጋር በሚያሳዝን ሁኔታ። እነዚህ ሰዎች በኢትዮጵያ ወንጌላውያን ክርስትና ውስጥ ዋጋ የከፈሉ ናቸው፣ እናከብራቸዋለን። ግን we have to tell the truth። እውነቱን ደግሞ መናገር አለብን። እውነትና ሐሰት ተቀይጦ ነው የምትመለከተው። ቅይጥነት ከዚህ በላይ አለ ወይ? እኔ የሚገርመኝ በጉያ ይህንን አቅፌ ይዘህ እኔ በጣም ይገርመኛል። አሁን ሐዋርያው ዘላለም የሚባለው ሰው በቅርቡ አመራር ሆኖ ቦርድ አመራር ውስጥ ያለ ይመስለኛል። መስራች ነው። ምክንያቱም አንድ አብያተክርስቲያናት ይዞ ነው የቪዥነሪ አብያተክርስቲያናት ህብረት የሚለው ካውንስሉን ከመሰረቱት አብያተክርስቲያናት መካከል አንዱ እሱን ይመራል። እኔ በጣም ይገርመኛል። አንዳንዴ ተለውጧል እሱ በአንዳንድ ጉዳዮች ላይ ሲባል እሰማለሁ እና የዩቱቡን ስብከት የሚያስተላለፉባቸውን ቻናል ገብቼ ስብከቱን ለማድመጥ ሞከርኩኝ። በጣም የደነገጥኩት በጣም በትምህርተ ሥላሴ ላይ የሚያስተምሩ ትምህርት በጌታ ኢየሱስ ክርስቶስ ማንነትና ስራ ነገረ ክርስቶስ ላይ የሚያስተምረው ትምህርት ምንም አልተለወጠ። ነገር ግን ከፊት ለፊት ቆሞ ካውንስሉን 30 ሚሊዮን ወንጌላውያን ክርስትና ወከለ በሚያስብል ሁኔታ ላይ የፊት ገጽ ላይ ተቀምጦ ታየዋል። ስለ ሀቅ ቆመናል፣ እድሜ ዘመናችንን ለእውነት እንታገላለን የሚሉ ሰዎች ከእሱ ጋር ቆሞ ተቀምጠው ሲሰሩ ትመለከታል። የቱ ጋር ነው ያለ የካውንስሉ ስራ? በጊዜ ሂደት እነኝን ነገሮች ማውጣት እየተዳፈነ ነው። ምክንያቱም በፊት ታስተምሮችን ከወንጌል ያፈነገጠ ትንሽም ቢሆን እያበበ የመጣ ነገር ነበረ። አሁን እየተረሳ ነው አብሮ በመቀየጥ ምክንያት። እኛ እኮ መጀመሪያ ካውንስሉን ስንደግፍ እነዚህን ሰዎች አስጠግቶ ለዘላለም አቅፎ እንዲኖር አይደለም ካውንስሉ። እሱም እነዚህን ሰዎች አርቆ ከእግዚአብሔር ቃል አንጻር አርሞ አስተካክሎ የሚመለሰውን መልሶ የማይመለሰውን ደግሞ ፓስተራል በሆነ መንገድ ራሱን የቻለ አካሄዳለ መንገድ አግልሎ መሄድ አለበት እንጂ የፊት ገጽ ላይ አስቀምጦ ትምህርቱን ሳይለወጥ በዚህ አይነት አካሄድ መሄድ ምን የሚሉት? እንዴት ብዬ ነው ቀጣዩስ ትውልድ እኔ ለልጄ ይወክልሃል ብዬ ላስተምረው የምችለው? ካውንስሉ አንተን ይወክልሃል። እኔ ሳስተምር ስመክር ስዘክር የኖርኩት ክርስትናን ትምህርት እነዚህ ሰዎች የሚወክሉ አባቶች ናቸው፣ ተከተላቸው እንዴት ልለው ይችላል? የካውንስሉ ሜጀር የምትላቸው ችግሮች አሁን ያነሳናቸው አለ። ግለሰባዊነት አስተምሮ ያቀፋቸው በአንተ እስቲ ሜጀር የምትላቸው ችግሮች ምንድን ናቸው? እኔ ሌሎች ሜጀር የሆኑትን ነገር እንተውና ከሜጀር ከዋና የሆነው ጉዳይ አማድ አስተምሮት ላይ ቆሞ ሌላውን አማድ በነገራችን ላይ ልምምድ እኮ የትምህርት ውጤት ነው አይደል? እጀባ፣ ዘይት ሽያጭ፣ ውሃ ሽያጭ፣ ጨርቅ ሽያጭ፣ ጨው ሽያጭ፣ መጽሐፍ ቅዱስ ሽያጭ እያልክ የምትጠቅሳቸው ነውረኛ የሆኑ ልምምዶች ተጸንሰው የተወለዱት ክፉ ከሆነ አስተምሮ ነው። አስተምሮን በሚመለከት ደግሞ የካውንስሉ አስተምሮ ምን ሊመስል እንደሚችል በአማድ አስተምሮ ተቀምጠዋል። እስቲ በአስተምሮ ላይ ቆሞ በውስጡ ያሉትን አባላት ያጣራ፣ ያርቅ፣ ይስራ። ይህን መጀመሪያ ይህንን ይስራ፣ ሌላውን ቶ ቆይ። እኔ በጣም የሚገርመኝ ነገር መግለጫ እናውጣባቸዋለን ብለህ እየተናገርክ እናግዳቸዋለን ብለህ እየተናገርክ ቀርበህ ሳትሟገት ቀርበህ ሳትሞገት ሳታወያይ ስህተቱን ሳታይ በነጋታው መግለጫ አውጥተህ የምግድ ደብዳቤ ለቀህ ይፋ አድርገህ በህዝብ ዘንድ ለቀህ የቱን ሰው ነው የምትመልሰው? ምንድነው? ፍሬው እኮ እያየው ነው። እልህኝነትን ጸንሶ እየወለደ እኮ ነው ያለው። እንመልሳቸዋለን የምንላቸው ሰዎች ይበልጥ እልህኛ ሆነው የሚሄዱበትን መንገድ ማየት ትችላል። ፍሬ አፍርተናል ወይ? ፍሬያማ አይደለም። ስለዚህ እዛ ካውንስል ውስጥ እንኳን ያላቸውን ስፍራ በትመለከት ገንዘብ በሚሰጡበት ልክ ነው የሚደመጡት። በሚያሳዝን ሁኔታ በሚያበረክቱት ገንዘብ ልክ ነው የሚደመጡት። ይሄ በጣም ያሳፍራል። ልናውራው ይገባል። ለምንድን ነው የምንወሻሸው? እንደዚህ ካላወራ ነው እንደዚህ ካልተነጋገርን ማለት እስከ መቼ ድረስ ነው ተዛዝለን የምንቀጥለው? እኔ እኮ ከእያንዳንዱ ሰዎች ጋር ጥል የለኝም፣ የግል ጥል የለኝም።
ከጠቅላይ ጸሐፊው ከምክትል ጠቅላይ ጸሐፊው ከፕሬዝዳንቱ እንዲሁም ደግሞ ከምክትል ፕሬዝዳንቱ ከቦርድ ጥል የለኝም። እኔ እየጨነቀኝ ያለው ቀጣይ ትውልድ የወንጌላውያን ክርስትና ጉዳይ ያሳስብ። ቀጣይ ትውልድ እንዴት ነው ምንድን ነው የምንሰጠው? በዚህ አይነት መንገድ ነው ወይ ወንጌልን የምናሸጋግረው ወደ ቀጣይ ትውልድ? ያሳስበኛል፣ ያስፈራኛል። የኢትዮጵያ ወንጌላውያን አማኞች ካውንስል ቅድም እንዳነሳ ነው በህግ ሲቋቋም አንተም ሜንሽን እንዳረከው ትልቅ ብርሃን የፈነጠቀ ነው። ወንጌላውያንን ከማህበር ያወጣ ተሰሚነታችን ወንበራችንን ያመጣ ተቋም ነው። ስለዚህ ተቋሙ እንደ ተቋም አሁንም አስፈላጊ ነው። የወንጌላውያን ጥቅም ትክክለኛ ሰዎች ከተመራ ያስከብራል ብለን እናስባለን። አሁን የሁሉ ያነሳናቸውን ነገሮች ለመፍታት ነገሩ አብቅቷል። ቅድም እንዳልከው ካውንስሉ ጥርሱ እየረገፈ ነው ብልሃል። እየረገፈ ነው፣ እየሞተ ነው፣ እየደከመ ነው፣ እየሞተ ነው፣ አይነሳም ነው ወይስ ተቋማዊውን ቅርጹን እዛ ኃላፊነት የሚሰማቸው ሰዎች እንዲመጡ ሎቢ በማድረግ የአመራር ለውጥ በማምጣት ድጋሚ በህግ የተሰጠውን ትልቅ አቅም ይዞ ለወንጌላውያን ውክልና የሚቆምበትና ይሄ አለ የሚባለውን ያስተምሮ ችግር እና አደገኛ ልምምዶችን የመቅረፍ እድል አለው ወይ ወይስ አብቅቶለታል? እኔ ምንድነው የማምነው፣ እኔ አንዳንድ ካውንስል ውስጥ ያሉ አመራሮች ይፈራሉ ብዬ ነው የማስበው። በተለይ በአባላት በአንዳንድ አባላቱ ዘንድ የግል ግንኙነት እኔ ብዙ ምንረዳው ምንድነው ንጹህ ከሆነ አንድ ሰው ሁልጊዜ ፊቱም ጀርባውም አንድ ይሆናል ብዬ አስባለሁ። ጻድቅ እንደ አንበሳ ይኖራል ይላል፣ ኃጥእ ግን ማንም ሳያሳድደው ይሸሻል ይላል። ስለዚህ የሆነ ቦታ ስካንዳል ኖሮ የሆነ ቦታ መናገር አትችልም። ፈቃድንም ልትቀማ ትችላለህ። የግል ጥቅም የግል ግንኙነት ከአሰራር ውጭ ከጀርባ ያለ ገባህ አይደል ካለ እና ሰውን መፍራት ሰው የሚጀምረው መጽሐፍም ሲናገር ሰውን መፍራት ወጥመድ ነው ይላል። እውነት ነው። ሰውን የሚፈራው ሰው የሆነ ችግር ሲኖርበት ነው። እንሰማለን እንደዚህ ነገር። ያ ግን ከምን መጣ? ፈሪ የሚባሉት ሰዎችም የሆነ ነገር ስላላቸው ነው ማለት ነው ብዬ ማሰብ የተነካኩት ነገር ያለ ይመስላል። እውነትህን ነው ጋር አለው ይናሳብ ግን እስከ መቼ ሳነከው እኖራለን ነው ጥያቄ። አንዳንድ አመራሮች የሚመጥናቸውን ስራ እየሰሩ ነው ወይ? አይዳው ጥያቄ አለኝ። የምንሰማቸው በጣም ብዙ ጆሮን ጭው የሚያደርጉ ነገሮች አሉ። እነዚህ ነገሮች ወጥቶ የሚናገር ሰው የለም። ከተናገረም የካውንስሉ አባል ከሆነ የሚደርስበትን ነገር ያውቃል፣ ይፈራል። ስለዚህ አይናገርም፣ ሊናገር አይችልም። ሌሎች ሰዎች ስለዚህ በግሳውን በግለሰብ ሁኔታ ላይ ከሰው ጋር ባለው ሪሌሽንሺፕ ይሄዳል ማለት ነው። እንደኔ አይነት ሰዎች ደግሞ ቢናገሩ ደግሞ የሚደርስባቸውን ዋጋ ያውቃሉ። ምክንያቱም ስም ማጥፋት በሚባል ብዙ ነገር ዲስሌስ ቸርች ውስጥ በጣም የሚደንግ ግን መጋቢው ያስልንገር ሶሻል ሚዲያ ላይ ምናምን ልጆች በየቀኑ ጆሮን ጭው የሚያደርግ ነገር ሰማለሁ። ኢቫንጀሊካል ጋር የሆነ ሰው ተሳደበኝ ብሎ አንድ የሆነ የሚያውቀውን የመንግስት አካል የደህንነት ወስዶ አስገረፈው፣ ፍርድ ቤት ወሰደው። ፐርሰናሊ ከጀርባ ኦፊሻል ያልወጡ ኤቭሪዴ ሰማለሁ። በጣም ነው የሚያስደነግጠው። እውነት ነው። እኔ ለዛ ነው እኮ የምልህ አሁን እኔ ተቋሙ ሃይጃክ ተደርጓል ተጠልፏል የምልህ ለዛ ተቋሙ ጋር ያሉ አይደለም የምልህ ሌሎች ሰዎች ግለሰቦች ተጠላፊው ግለሰቦች ናቸው። ተጠልፈዋል ስልህ እዛ ውስጥ የሚሰሩ አንዳንድ ግለሰቦች ጠልፈውታል ብዬ ነው የማስበው። በተለይ ፈቃድ አሰጣት ሂደት ላይ ከሀገር ውጭ ያሉና በሀገር ውስጥ ያሉ ምን አይነት መንገድ ነው ፈቃድ የሚሰጠው? ጥያቄ አለኝ እዛ ላይ በጣም ጥያቄ አለኝ። የመሬት ጉዳይን በሚመለከት በቅርቡ ለቤተ ክርስቲያናት እደላ ተደርጓል በኮታ ይመስለኛል። እዛ አካባቢ ላይ ያለ ጉዳይ ምን ይመስላል? በጣም ጥያቄ ማንሳት ያለብን ይመስለኛል። ዝም ልንል አይገባም። ሰሞኑን ያየው መግለጫም ጉዳይ ከአንድ ሰው ጋር የሚደረግ ሙግት እስኪመስል ድረስ ወደ አንድ ሰው ያዘነበለ ሆኖ ትመለከተዋለ። ማለት ወጥነት ያለው ሆኖ ወጥ ስላልሆነ እኮ ነው ወደ አንድ ሰው ሄዶ የሚያርፈው። በነገራችን ላይ ተቋማዊ አሰራር ስለሌለ ተቋማዊ የሆነ ወጥነት የለውም። ምን ያህል ዩኒፎርም ሴንትራላይዝድ ነው። ቼክ ኤንድ ባላንስ መንግስት እንኳን ተቋም ውስጥ ተው አይደለም ሃይማኖት ተቋም ውስጥ ቼክ ኤንድ ባላንስ ቢባል ነገር አለ። አንዱን ተቋም ጤነኝነት ያረጋግጣል። አሰራር ተጠያቂነት አሰራር አለ ወይ? ካውንስሉ ጥያቄ ነው ማነሳው።
ምን እየተሰራ ነው ያለው? ኃላፊነት የተሰጣቸው ሰዎች በተሰጣቸው ኃላፊነት ልክ ነው ወይ እየሰሩ ያሉት? ማይ ኮስችን ጠቅላይ ጸሐፊው በተሰጠው ኃላፊነት ልክ ነው እየሰራ ያለው ወይ? በሚጠበቅበት ልክ ነው? ፕሬዝዳንቱም ምክትሉም ቦርዱም በሚጠበቅ ጋዜጣዊ መግለጫ አይደለም ትልቅ ነገር ወንድሜ። አንዳንድ ጊዜ የንስሐ ጥሪ ሀገር አቀፍ ይባላል። እኔ አንዳንዴ ካውንስሉ ራሱ በሩን ዘግቶ ንስሐ መግባት አለ ወደ ሌላ ከመሄዱ በፊት። እውነቴን ነው የምልህ፣ ንስሐ መግባት አለበት። በጣም ራሱን ማረቅ አለበት። እና እኔ የመፈራራት አይነት ነገር ሁሉ እመለከታለሁ። እንዲና እንዲያ ብዬ ለመናገር በሚዲያ ባልችልም የመፈራራት ነገሮች አሉ። እንደዚህ ሊሆን አይገባም። የተሰጣቸውን ስራዎች በአግባቡ መስራት ቢቻል ኖሮ የአስተምሮ ጉዳይ ሲሪየስ ኢሹ ቢሆን ኖሮ የካውንስሉ ጉዳይ ሆኖ ቢሆን ኖሮ ላላስፈላጊ አሰራር ባልተጋለጥን ነበር። ዛሬም ሐሰተኞች በሐሰት መንገዳቸው በሐሰት ልምምዳቸው ባልቀጠሉ ነበር። ፍሬ ያለው ስራ በተሰራ ነበር። ሲጀምሩ አካባቢ አንዳንድ ቤተ እምነቶችን ሰባቱ አዕማዳት በሚለው ዛሬ አሁን ሚዲያ ላይ ማንሰማው ነገር የለም። እዛ ከሰባቱ ተነስተን እንትን ብንል ብዙዎቹን እንግዲህ አሁን እጀባና እንትን አሉ እንጂ መጽሐፍ ቅዱስ ምን ያደርግላቸዋል? ማኑዋል ኦፊሻሊ በአደባባይ መጽሐፉን ኦልሬዲ ካነበባች ማኑዋል ምን ያደርጋል? ኢየሱስ ጋር ከዘንትን ማለት ነው ነሰሰሪ አይደለም የሚሉላ ትምህርት የሚያስተምሩ አንዱ መጽሐፍ ቅዱስ 66ቱን መጽሐፍ እናምናለን ነው የሚለው። ከአማዶቹ አንዱ እሱ ላይ ጠንካራ አቋም አለ ምናምን የሚለው እና እነኚህ ነገሮችን ቸለት ብሎ አልፎ ይሄ አንድ ማሳያ ነው። እንደዚህ ነገሮች በሚዲያ ኤቭሪዴ ነው የምሰማው። ኦንሊ ጂሰሶች አሉ በእንትን ውስጥ ከዚህ በፊት ሶሻል ሚዲያ ላይ ሲጮህ ነበረ። በአስተምሮቻቸው የኦንሊ ጂሰስ በስላሴ አውያን አስተምሮ የማያምኑ ማለት ነው። እነኚህ ላይ መግለጫ ሲሰጥ አይታይም። አትሊስት ቅድም እንዳልከው ሰባቱ አዕማድ ላይ እሱ ላይ ተመስርቶ እንኳን ሲጀመር በፊት ቤተ እምነቶች ውስጥ ገቡ። አንዳንድ ቤተ እምነቶችም ከዛ በኋላ ነገረ ክርስቶስ ላይ ያላቸውን አስተምሮ አቋማችን እንዲህ ነው ብለው ኦፊሻሊ በሚዲያ እንዲያወሩ ተደርገው ነበረ። መጀመሪያ የነበረው ቅይጥነት የሚባል መጀመሪያ ሲጀመር እሱን አካሄድ አልጠየቁም። ከዛ በኋላ ምንድነው ትምህርት ተብሎ ቅድም እንዳልከው የስነ መለኮት ኮሚሽን ተብሎ የተቋቋማለ መግለጫ ሲሰጥ ሰምተን አናቅም። እንግዲህ የአንድ አገልጋይን አስተምሮ ከዛ በኋላ ያለውንም አነሳ። እንግዲህ ሄደው አሁንም ሊያውም በአመራር ደረጃ ያለ ማለት ነው መስራች አባል ስነ መለኮት ኮሚሽኑ አስተምሮ ይሄ ነው ብሎ ሲገመግም ሲያነሳ መግለጫ ሲሰጥ ተሰምቶ አይታወቅም። ኦቨርናይት የመጣ ነው እና አትሊስት አዕማዳቸውን እንትን ብለው ለምን ተዉ? ከጊዜ በኋላ ለምን ረሱት? መጀመሪያ አካባቢ እነኚህ የሚባሉ ቀይረዋል መተው ስልጠና እንዲሁም ማስታውሰው የሁለት ወር ይሁን እንደዚህ የተለያዩ አገልጋዮች ስነ መለኮት አካባቢ ያሉ መምህራኖች ስልጠና ሰጥተዋቸው ተስማምተው አስተምሯቸውን ቀይረው አንዳንዶቹም በሚዲያ ወጥተው ትምህርታችን ይሄ ነው በነገረ ክርስቶስ ብለው ይሄማ ጤናማ ነው ተብሎ ቀጥሏል። ከዛ በኋላ ከተቀፉ በኋላ ምን ተፈጠረ? ቀጣይ ለሚገቡት ምን ይደረግ? እኔ በጣም አም ሶሪ ተሳይዚ ሴን በመናገር ያዝናለው እውነታ ስለሆነ ግን መናገር ይኖርብኛል። ካውንስሉ በአዕማድ አስተምሮቶች ዙሪያ ስልጠና አባላቱን ስልጠና የሰጠበት አጋጣሚ እኔ ባለኝ መረጃ አንድ ጊዜ ይመስለኛል፣ ወይ አንዴ ወይ ሁለቴ ይመስለኛል። ከዛ ውጭ ያደረጋቸውን ነገሮች አንመለከትም። በራሱ ዩቲዩብ ቻናል ላይ ገብተን መመልከት ትችላለህ። እና ኖሚናል ይመስላል አንዳንድ ጊዜ ከላይ የሚደረግ በቃ አዕማድ አስተምሮቶች ላይ ስልጠና ሰጥተናል የማለት ሌላውም ተስማምቶ የሚሄድ አይነት ነገር እንጂ ስር ነቀል በሆነ እስከታች ድረስ ሰርጿል የሚለውን ለማረጋገጥ የእያንዳንዱን አባል ስራው ይሄ ነው እኮ ካውንስሉ በጣም የእያንዳንዱ አባል ይህን መስረት ስነ መለኮት ኮሚሽን የሚባለው ዲፓርትመንት መንፈሳዊ ዘርፍ የሚባለው ዲፓርትመንት እነዚህ ነገር መስራት አለባቸው። በሚዲያቸው ላይ ምንድን ነው የሚያስተላልፉት? በየዕለቱ የሚሰብኩት ስብከት ምንድን ነው? የሚያደርጉት ልምምድ ምንድን ነው? የሚናገሩት ንግግር ምንድን ነው? ከአንድ ከተማ ሲገቡ ወደ ሌላ ከተማ ሲሄዱ ምንድን ነው የሚያደርጉት? ምንድን ነው የመሳሰሉት? እነዚህን ሁሉ ወጥ በሆነ መንገድ ሁሉም ላይ የተወሰነ ላይ አይደለም። አሁን አንድና ሁለት ሰዎች ላይ አይደለም። ከዚህ ቀደም ታስታውስ እንደሆነ በተሰጠ መግለጫ 4 የሚያክሉ ቅድምም ተናግሬ ያለው ቤተክርስቲያናት ወቅታዊ ያን ጊዜ በጣም ሆት የሰሯቸው ስህተቶች ሆት ስለነበር ሁላችንም ያወራነውን
ሁላችን የተነጋገርነው ነገር ላይ መግለጫ ሲሰጥ ተመልክተናል። ኖ እንደዚህ ወቅታዊ መሆን የለበትም። አሁን በተደጋጋሚ ማነሳው ይህንን ነው። ያ የስነ መለኮት ኮሚሽን የሚባለው እያንዳንዱን ሚዲያ ተከታትሎ አይቶ አርሞ እነዚህ ስራዎች ናቸው ስር ነቀል የሆኑ ስራዎች። እንደዛ እየተሰራ ነው ወይ? እኔ አይመስለኝም። እንደዛ አይመስለኝም። ምንድነው ሰርገኛ መጣ በርበሬ ቀጥሱ አይነት ነውና እኔ በዚህ አይነት መንገድ ድንገት እየተባነነ በሚሰጥ መግለጫ የኢትዮጵያ ወንጌላውያን ክርስትና ወደ ጤናማ መስመር ይመጣል ብዬ አላምንም። መፍትሄ መጋቢ ኢሳይያስ ባንተ በኩል መፍትሄ ብለህ የምታቀርበው መፍትሄያችን ምንድነው? ከዚህ መውጫ መንገዳችን ምንድነው? ተቋሙ ራሱን ማየት አለበት። በመጀመሪያ ደረጃ በተቋም ውስጥ ያሉ አመራሮች የተሰጣቸውን የስራ ድርሻ በሚገባ በተለይ ለአማድ አስተምሮቶች ታማኝ ሆነው ለተሰጣቸው የስራ ኃላፊነት ታማኝ ሆነው ለተቋሙ ዓላማና ተልእኮ ታማኝ ሆነው ትርጉም ያለው ስር ነቀል የሆነ ስራ ለመስራት ያልቻለበት ምክንያት ምንድነው ብሎ ሰልፍ ኤግዛሚኔሽን ማካሄድ አለበት ብዬ ነው ማስበው። ሁለተኛ እረምቱ ከራሱ ነው መጀመር ያለበት። በተለያየ አስተምሮ ዝንፈትና ልምምድ ዝንፈት ውስጥ ያሉ የካውንስሉ አባላትን መመልከት አለበት። በተለይ በፐብሊክ ላይ ይፋዊ የሆኑ የካውንስሉ ገጽታ ላይ የሚወጡ ሰዎች እነማን እንደሆኑ ጥንቃቄ ሊደረግባቸው ይገባል ብዬ አስባለሁ። ትምህርት ነው እየሰጠን ያለው። በነገራችን ላይ በሐሰተኛ ትምህርታቸው የምናውቃቸው ሰዎች ፊት ለፊት ጋዜጣዊ መግለጫ ካውንስሉን ወክለው ሲሰጡ እንመለከታለን። ያሳፍራል። ለገጽታው መጠንቀቅ አለበት። ስራ ስላልተሰራ ይመስለኛል። ውስጥም ገብተው ጃይንት ስለሆኑ ይመስለኛል። እኔ በተደጋጋሚ ማነሳለ ነገር ይሄ ነው። ራሱን ኤግዛማይን ማድረግ አለበት ካውንስሉ በጣም በጣም በጣም። ሁለተኛ ከፖለቲካ ጋር በተያያዘ የጥንቃቄ ሊደረግ ይገባል ብዬ ነው ማስበው። እኛ ቤተክርስቲያን የተሰጣት የራሷ ተልእኮ አላት። በዛ ተልእኮ ዙሪያ መንቀሳቀስ አለበት። ቅይጥነት ያስተምሮ ቅይጥነት ብቻ ሳይሆን ከፖለቲካ ጋር የሚደረግ ቅይጥነት ላይ ጥንቃቄ ሊደረግ ይገባል። እኛ ተጠያቂነታችን ለመንግስት ሳይሆን ለእግዚአብሔር ነው፣ ለእግዚአብሔር ቃል ነውና እነዚህና የመሳሰሉት ነገሮችን ማንሳት እንችላለን። አኪ ስለዚህ እንደ መፍትሄ ብለህ የምታስበው እነኚህን ነገሮች ካውንስሉ ራሱን ዋቻውት ማድረግ አለበት። ቅይጥነትን በሁለቱም በኩል ያለውን ማስተካከል አለበት። እንደ መጨረሻ ጥያቄ እንደሆነ ካውንስሉ ከሌሎች ቤተ እምነቶች እንደሚያቋቁም ቅርንጫፍ ጽሕፈት ቤቶች እንደሚያቋቁም ያለውን ግንኙነት አንብቤዋለሁ። በተለይ ወደ ሰሜን አሜሪካ እና አንዳንድ አውሮፓ ሀገሮች ካውንስሉ ለማቋቋም በሄደበት ወቅት ተግዳሮቶች ገጥሞታል። በዚያ ያሉ አብያተ ክርስቲያናት ሪጀክት አድርገዋል። ሰሜን አሜሪካ ቤተክርስቲያንም ኦፊሻል መግለጫ ወጥቷል ከዚህ በፊት። ሰሜን አሜሪካ ሁለቱም የካናዳም አሜሪካም እና በቅርብ ጊዜ እንዲሁም የካውንስሉ የቪዥነሪ አብያተ ክርስቲያናት መሪ በሆነው ቤተክርስቲያን ውስጥ የካውንስሉ ጠቅላይ ጸሐፊ ቄስ ደረጀ ሄደው እዛ ነው የሰሜን አሜሪካን ምስረት አደረግን ያሉት የካውንስሉ። በተመሳሳይ አሁን ሰሞኑን ደግሞ ፓስተር ሜሮን በሚመራው ቤተክርስቲያን ቄስ ደረጀ እዛው ናቸው። የካናዳን ደግሞ ከዚህ በላይ እንዴት ይቀበሏቸው ታዲያ? አይ ደብዳ እና ግን ሜሮንና ዘላለም ቅይጥ ያለ ቦታተው ነው ይመስለኛል። ለምን ሪጀክት አረጓቸው? ሪፕሬዘንቴሽኑ እኮ ጥያቄ ለምን ሪጀክት አረጓቸው? ተቀባይነቱን ቀድሞ ለምን አጡ? አኬ ምንም ጥያቄ የለውም። ተለውጦ አላዩትም። ካውንስሉ በተሰጠው ቅድም እያወራን የመጣ ነው። በአማድ አስተምሮቶች ዙሪያ በአባላቱ ባቀፋቸው ከ3,000 ነው በላይ የሆኑ አባላትን ይዞ በዛ ዙሪያ ትርጉም ያለው ስራ ሰርተው አልተመለከቱም። ስለዚህ ለመንጋቸው ይጠነቀቃሉ። ዘድድ መስዱ ማድረግ ያለባቸውን ነው ያደረጉት። ተለውጦ ቢመጣ ሰርቶ ሪፎርም አድርጎ ቢመጣ ማን ነው የማይቀበለው? ካውንስሉ። በዛ ሁኔታ ደግሞ በቪዥነሪ አብያተ ክርስቲያናት መሪ ቤተክርስቲያን ውስጥ መግለጫ መስጠት፣ በነ ሜሮን ቤተክርስቲያን ውስጥ መግለጫ መስጠት እብደት ካልሆነ ምንድን ነው ይሄ? ሜሮን ቀልጥ ያለ የቃል እምነት እንቅስቃሴ መምህር ነው። እሱም ይሄን አይሸሽግም። በቃ ግልጽ ነው።
የቃልነት እንቅስቃሴ ትምህርት ምን ያህል አደገኛ እንደሆነ ለኢትዮጵያ ቤተክርስቲያን ዛሬ የምናስተምር አማድ አስተምሮ እኛ የምናስተምረው አማድ አስተምሮ ራሱ በቂ እኮ ነው መልስ ለመስጠት። እዛ ቦታ እንዳይገኙ ክልከላ ያደርጋል። አማድ አስተምሮን እያፈረሱ ያሉት እኮ ራሳቸው ፍሬ ስታፈራ እኮ ነው ሰው ወደ አንተ የሚጠቀው። ፍሬ ባላፈራበት ሁኔታ እንዴት ነው ትረስት ቢውልድ የምታደርገው? እንዴት ነው ከነ ዘላለምና ከነ ሜሮን ጋር አብረ መግለጫ እየተሰጠ ጤነኛ? ይሄ ምንድን ነው? ምን እንዲሉ ነው የምንጠብቀው? ስለዚህ በሰሜን አሜሪካ የወሰዱ መሪዎች ለመንጋቸው ተጠንቅቀዋል። ኢንከሬጅ ታደርጋለህ። ተለውጦ እስካዩ ድረስ አብረው ይሰራሉ። ግን አሁን የዚህ ሀገሮቹ ደግሞ ለመንጋቸው አሁንም ማሳስበው የሚጠነቀቁ ከሆነ ከወንበር ሪፕሬዘንቴሽን በካውንስል ውስጥ ካላቸው ወንበር መቀመጥ ወይም ደግሞ ውክልና ወዘተረፈ ከስልጣን ጉዳይ ይልቅ በሚቀጥለው ትውልድ ላይ ተጽዕኖ የሚፈጥረው የአስተምሮና የልምምድ ጉዳይ ነውና አሳስቧቸው እልባት እስካላገኙ ድረስ የጤነኛ ወንጌላውያን ቤተክርስቲያን መሪዎች ከሐሰተኛ መምህራን ጋር ቆሞ መግለጫ በሰጡ ጊዜ ሁሉ በታዩ ጊዜ ሁሉ የሚመሯቸው መንጋዎች በነዛ አብረው ያሰት ትምህርቱ ተዘብቀው ያሉ ሰዎች በሚመሯቸው ቤተክርስቲያን የማይገኙበት የማይሄዱበት ህብረት የማያደርጉበት ምንም ምክንያት የለም። መሪህ አብሮ መግለጫ ከሰጠ ዋይናት እንዴት እያዩት እንዳለን አይገባኝም። ቅይጥነቱ ይዞት የሚመጣው አዳፋ ቀላል አይደለም። ማጥራት አለበት። ለዛ ነው ራሱን ሰልፍ ኤግዛሚኔሽን ውስጥ መግባት አለበት። እኔ ዓላማውንም ስለጣሰ ይመስለኛል አንዳንድ ግለሰቦች ገነው የወጡበት ምክንያት። እውነቴን ነው የምለው፣ ገነው የወጡበት ምክንያት አንድ ሰው ሁሉ ነገር ማድረግ የሚችል ያህል እስኪመስል ድረስ ገነው የተወጣበት ምክንያት ዓላማው ከተጣሰ የምትወረውረው ነገር ሁሉ ዓላማ ነው የሚሆነው አይደል? ስለዚህ እኔ ራሱን እስካላየ ድረስ ነገ ዛሬ ትውልድ አንዳንድ ኢመርጂንግ ቸርቾች አሉ በነገራችን ላይ ካውንስል ውስጥም ያልገቡ አዳዲስ ትውልድ በቃ አይተው ብዙ ዘመናት ታክሰው አሁን ስንት ዓመት ሆነው ካውንስሉ ከተመሰረተ? 2012 ነው የተመሰረተው። በእነዚህ ሁሉ ጊዜያት ፍሬ እንደማያፈራ ተመልክተው ጤነኛ አስተምሮና ጤነኛ ልምምድን የሚከተሉ አዳዲስ ጄኔሬሽኖች የሚመሯቸው ቤተክርስቲያናት አባል ያልሆኑ እየተነሱ ነው ያሉት። ልጠቅስ እችላለሁ 1 2 3 4 5 6 የሚሆኑ በቃ ዋኖቹ ግድ ከሌላቸው አዲሱ ትውልድ ግድ ይለዋል ስለሚመግበው መንጋ። ስለዚህ ሚናውን ለይቶ መሄድ አለበት አማራጭ ስለሌለው። እንደዚህ አይነት ቤተክርስቲያናት እየመጡ ነው ያሉት። እኔ ባልቀበለውም የናስምረሊ ባልቀበለውም አማራጭ ክርስትና የሚሉ ሰዎችም እየመጡ ነው ያሉት። በጣም አማራጭ ክርስትና በጣም ዲስ ኢንተርቴን እየሆነ ያለ ነገር ቀደምት ቤተክርስቲያን ውስጥ ሪፎርም ማድረግ ካልተቻለ አማራጭ ክርስትና ውስጥ እንግባ የሚሉ አሉ። ለምን? ይሄ እንደቀላል የሚታይ ነገር እንዳይመስላቸው። ነገ ስር ይሰዳል፣ ነገ ትልቅ ነገር ይሆናል እና እንደ እድሜያቸው ተቋሙ እድሜያቸው ሲያልቅ ተቋሙ አብሮ የሚያረጅና የሚረሳ እንዳይሆን እፈራለሁ። ከተመለሰ በጊዜ ይመለስ፣ ራሱን ያርም። ለቆመለት አማድ አስተምሮ አምናለሁ ከማለት ባለፈ አባላቱን በደንብ ይገምግም፣ ያርም፣ ያስተካክል። መቀበያ በሆነ ልብ ይህ የተነሱ አግጃለሁ ማንንም ልትመልስ አትችልም። ብዙ ነገር ታቅፈህ አግጃለሁ እያልክ ልትመጥል በዚህ አይነት መንገድ ይሄ የሞኝ ስራ ነው የሚሆነው እና ወደ አሳዛኝ የታሪክ ጥፋት እንዳንገባ ፍርሃት አለኝ። የሁላችንም ስጋት እሱ ነው። ይህን ውይይት የሚያደርግንበት ዋናው ምክንያት እሱ ነው፣ ተቋሙን ማዳን እና እንደ አንድ ደግሞ የቤተ እምነቱ ተከታይ ያለንን ኮንሰርንና ሀሳባችንን ማቅረብ ነው። በእኔ በኩል ያሉኝ ጥያቄዎች ጨርሻለሁ። በአንተ ግን ቀረ የምትለው መናገር የምትፈልገው ነገር ካለ እድል ስጥ። ሁሉንም ተንፍሻለሁ። ቴንኪዩ። እንግዲህ ይሄ መልእክት ብዙ ኢትዮጵያውያን በሀገር ውስጥም በሀገር ውጭ ያሉ ይደርሳቸዋል። የቤተ ክርስቲያን መሪዎች
ይደርሳቸዋል። እንዲሁም የካውንስሉ አመራሮችም እንደሚመለከቱት ባለሙሉ ተስፋ ነኝ። ስለዚህ ሲመለከቱት ግን አንዴ ቢሰራ እሺ ራሳቸውን መመልከት እንዲችሉ የእግዚአብሔር መንፈስ እንዲረዳቸው ብንጸልይላቸው ጥሩ እንጂ እነኚህ ልጆች ምን አገባቸውን ቁጭ ብሎ እንዲያስቴት የሚሰጡ ስለኛ ብለው ምክንያቱም ምናየው ሰጣ መግለጫም እንዳያወጡብን መግለጫ ብቻ ማረደም ሌላ አይነት ነገርም እንዳይሄዱ እግዚአብሔር ማስተዋል እንዲሰጣቸው ለኛ ችግር የለውም ግን ማስተዋል እንዲሰጣቸው እንጸልይላቸው ለወንጌል የተከፈለው ዋጋ ብለን እንይዟለን ለእውነትና ለወንጌል ተገቢ መልእክት ነው። ምክንያቱም ምናየው መሳከር እንደዛ ስለሆነ ምን አገባው ማን አለብኝ ኮመን ሆናል ባይተው ይደነግጣሉ። ቤተክርስቲያን ውስጥ አንድ 3 ቀን ብናስገርፍ የተነፍሳል ይላሉ መሪዎች ያሳዝን። ድሮ እንደ ቀልድ ባይተው እንደ ቀልድ ድሮ ሲጀመር ይኸውልህ እኔ እንደው ይሄን ሜንሽን ላድርግ። እንዲያውም ድሮ አዩ ካሪዝማን መጽሔት አንድ ነብይ አስደበደበው። አዩን በእርግጥ አግኝቼው አላውቅም። ሞራሊ ከዛ በኋላ የተጎዳ ይመስለኛል። ወደ መጽሔቱም ዓለም አልመጣም። በመሃል 1-2 ያሳተመ ይመስለኛል። ረጅም ዓመት ታሪክ ነው። ከዛ እንደዚህ እንግዳ ወርቅ አንዴ አሳፍኗት ኮቦስ የሚባል አገልጋይ ከሳውዝ አፍሪካ ይመጣ ነበር። እሱ እንትን እንዳይል በጣም የሚሞገት ነበር። በዛን ጊዜ አዲስ ዩኒቨርሲቲ አንድ መምህር ነበር የጋዜጠኝነት ላይ እንዲሁም ስልጠና እየሰጠኝ በጣም የሚደንቅ ዶክተር ሂዝ ዋን ኦፍ እንትን ያን ለማድረግ በፕሮግራሙ እንዲቀር ከሆነ ቦታ እንዲሰርስ እየሄደች መንገድ ላይ ነው በሚኒባስ አስፍኗት ትናገራለች። እስከዛሬ እንግዳ ወርቅ ኤልሻዳይ የተሰራ የነበረችው እነኚህ ነገሮች ቀልድ ነበሩ የዛሬ ስንት ዓመት። አሁን ቁጭ ብለን አብረናቸው ያሉ የትኛውም ሰዎች 3 ቀን ብናስገርፈው እንትን ይላል። አንዳንዶቹ በተግባርም ያደርጉታል። ይሄ በጣም አስደንጋጭ ነው። ማለት እውነትን እንትን ለማለት ሀሳብን ከመሞገት አልፎ በተለይ ዲስ ዴይስ እንደው ይሄ ራሱ ከእንደዚህ ሰዎች ጋር ተባብረው የሚያደርጉ የጸጥታ አካሎች ካሉ እንደው በእግዚአብሔር ፊትም ወንጀል ነው ማለት የተሰጣቸውን ስልጣንና ያላቸውን ወገንተኝነት ላልተገባ ዓላማ ማቆም ነው። ግን እንደ ተራ ሆኗል ምልህ የሆነ የነካው ሁሉም ሰው በፊት እንደ ቀልድ እንዴት ምናምን ተብሎ የሚሰማው ኤቭሪዋን የሆነ ነገር ሲባል አይ ምናምን እንትን ይላልና መልእክቴ ነው። በዚህ እንደው ከዚህ አኳያ የፍትህም የጸጥታ አካላትም እንደዚህ እንዳይሳተፉ እንዲህ የሚያስቡ ሰዎችም ይህ መጽሐፍ ቅዱሳዊ ነው፣ በእግዚአብሔር ዘንድ የሚያስጠይቃል። ተመለሱ ከዚህ ድርጊታችሁ ለማለት ወዳለሁ። እውነት ነው። በዚህ ጊዜ እኮ አሁን እኮ ተፈራ ማለት እኛ እንደው የሰማይ አምላክ መጠጊያችን ነው፣ መሸሸጊያችን ነው። በሱ ታምነን እንወጣለን፣ እንገባለን፣ እንሰማራለን እንጂ የታጠቀ አገልጋይ እኮ አሁን ኖርማል ነው። በጣም ምን ትጠብቃለህ? ከመታጠቅ አልፎ የግሉ የሚያዛቸው ሌሎች የታጠቁ ያሉት አፋኝ ስኳድ አለው። ይሄ ማለት እነዚህ እንትኖቹ ላይ ብቻ እንዳይመስልህ የቤተ ክርስቲያን መሪዎችም ላይ ነው ይህንን የምትመለከት። ለዚህ ካውንስሉ እንዲሁም አቅም ካለው እንደዚህ ነገሮች በህግ አግባብ ከዚህ ስለ መጽዳቱ ካውንስሉስ ምን ያደርግተኛል? እኔ እንግዲህ ብዙ ግለሰቦች ስላሉ የተለያየ እንጠይቃለን። ብዙ ግለሰብ ስላለበት ሁሉም ላይሆን ይችላል። ግን እንደው እንደ ኃላፊነትም እንደ ተቋም ሁሉንም ወንጌላውያን አማኞች በህግ በሀገሪቱ ህግ ጥላ ስር እንዲተዳደሩ አንድ ሰው የፈለገውን ማድረግ የሚችልበት የበላይ የሚሆንበት አንድ ሰው ምንም ማድረግ እንደማይችልበት አይነት ኢንቫይሮንመንት እንዳይፈጠር አንዱም ማንዴታቸው ሊሆናል ፕሮቴክት ማድረግ አለባቸው ብዬ አምናለሁ። እነሱ አሳይመንታቸውን ተሳትፎ ካላቸው እጃቸውን ያውጡ በጊዜ። ግን ሌሎች ለሚያደርጉ ግን እንደዛ መሆን አለባቸው። ሽማግሌ ካልተከበረ፣ ዳኛ ካልተከበረ ዳኛ ማዕቀብ ቢጥል ምን ትርጉም አለው? ማለት ያልተከበረ ሽማግሌ ምን ሊያመጣ ይችላል? ያሳዝናል። ታለቅሳለህ፣ ታዝናለህ እንጂ ምንም ልታደርግ አትችልም። እና እኔ ካውንስሉ አካሄድን ተመልክቼ አንዳንድ ጊዜ እንደዚህ ከስንት አንድ ጊዜ ከእንቅልፍ የመነሳት ያህል የሚመስሉ በእውነት ለእግዚአብሔር ቃል የወገኑ ሳይሆን በተለያየ ድብቅ ምክንያቶች የሚሰጡ መግለጫዎችን ስመለከት እኔ እንደዛ ነው የማምነው። ስመለከት በጣም አዝናለሁ። ልክ ነው። ጌታ እንግዲህ ይድረስልን። ይሄን መልእክት ሁሉም ይሰማል ይደርሳል ብዬ አምናለሁ። የተከታተላችሁን አብራችሁን የቆያችሁ ጌታ ኢየሱስ ይባርካችሁ።
በእንደዚህ የወቅታዊ ውይይቶች ሌሎችንም እንግዶች እየጋበዝን መወያየታችንን እንቀጥላለን። ዝም አንልም። ለቤተ ክርስቲያን እና ደግሞ ለተጠራንበት ወንጌል ከእውነት ጎን ቆመን እንጮሃለን። እውነትን በፍቅር እየገለጽን እናደርጋለን ማለት ነው። እውነት በመያዝ ብቻ ሳይሆን በፍቅር መያዣው ስለሚወስነው በዛ እናደርጋለን። ቻናላችንን ሰብስክራይብ አድርጉ፣ ለሌሎች አጋሩ። መጋቢ ዮስያስ እንግዳዬ ስለሆንክ ስለመጣ በዚህ ሀሳብ ስለተወያየ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። እግዚአብሔር ይባርካክ። ቴንክ ዩ። አሜን። ሻሎም